በዚህ በምዕራፍ 5 ቁጥር 1 ላይ ባለጸጎችን እናሰምርበታለን። ባለጸጎችን ሀብታቸውን ተጠቅመው ገንዘባቸውን ተጠቅመው ሐዋርያት ላይ እጅ የሚጭኑትን የእግዚአብሔር መንግስትን በክፉ የሚመለከቱትን ባለጠጎች ገንዘብ ያላቸውን ሀብታም የሆኑ ሰዎች በብር በገንዘብ በወርቅ የበለጸጉ ሰዎችን ሲገስጽ ሲመክር የምናይበት ምዕራፍ ነው። በነገራችን ላይ ቤተክርስቲያን ባለጸጎችን አትጠላም። ይሄን ነገር ብዙ ጊዜ ደጋግሜ ተናግሬያለሁ። ቅዱስ ዮሐንስ አፈወርቅ እኛ ይላል ክርስቲያኖችን ሲናገር እኛ ሀብታሞችን ባለጸጎችን በሀብት በገንዘብ የበለጸጉትን ሰዎች ነው የሚናገረው። አንጠላም፣ ገንዘቡ ግን ከየት መጣ የሚለውን እንመለከታለን ይላል። ብዙ ጊዜ ያለ ሚስኮንሴፕሽን አለ። ብዙ ጊዜ ቤተክርስቲያን ሀብታሞች ሰዎችን እንደምትጠላ ወይም ደግሞ ባለጸጎች ሰዎችን እንደምትጠላ ባለጸጎች በእግዚአብሔር መንግስት ቦታ እንደሌላቸው ተደርጎ የሚነገር ንግርት አለ። ተረት ነው። ቤተክርስቲያን እንዲህ ብላ ታስተምረው። ለዚህ ነው ቅዱስ ዮሐንስ አፈወርቅ እኛ ባለጸጎችን አንጠላም። በሐዋርያት ዘመንም እኮ ብንመለከት የበረቱ ባለጸጎች ቤተክርስቲያንን እጅጉን የረዱ ባለጸጎች አሉ። እኛ ባለጸጎችን አይደለም ምንጠላው ገንዘቡ ከየት መጣ የሚለውን ነው። በሌሎች ሰዎች ላይ እጅ ጭነው የሚከብሩ ሰዎች አሉ። ያንን ቤተክርስቲያን ትጸየፋለች። ያንን ቤተክርስቲያን ምንጩን ነው ቤተክርስቲያን የምትመለከተው እንጂ እከሌ ሀብታም ነው፣ እከሌ ባለጸጋ ነው፣ እከሌ ይሄን ያህል ሀብት አለው የሚለውን ቤተክርስቲያን አጠላ። እንዲያውም በደንብ አድርጋችሁ ስሙ። ክርስቲያን ታታሪ ሰራተኛ ነው መሆን ያለበት። ሰርቶ ቤተሰቦቹን የሚያስተዳድር ሰርቶ ቤተሰቦቹን ብቻ አይደለም የተቸገሩ ሰዎችን የሚረዳ መሆን ነው ያለበት። ይሄንን ነው እንደውም ኢንኮሬጅ የምታደርገውና አስቀድመን ማወቅ ያለብን ምዕራፍ 5ን እስከመመልከታችን በፊት ቤተክርስቲያን ፈጽሞ ባለጸጎችን አትጠላም። ይሄንን ነገር ገንዘብ እንድታረጉት በትህትና እጠይቃለሁ። አሁን ታዲያ ያዕቆብ ምን እያለ ነው የሚለውን እናያለን። አሁን ያዕቆብ ምዕራፍ 5 ቁጥር 1 ላይ ስትመለከቱ እህታችን ጤና እዚህ ጋር ገጸ ንባቡን ከፍታላችኋለች። አሁንም እናንተ ባለጠጎች ብሎ ይጀምራል። አሁን ለባለጠጎች የተላከ መልእክት ነው። ባለጠጎች በሀብት የበረቱ ለነሱ ነው መልእክት የሚልክላቸው። እዚህ ጋር ግን ባለጠጎች ተብለው የተጠሩት ገንዘባቸውን ተጠቅመው ንብረታቸውን ተጠቅመው ሀብታቸውን ተጠቅመው ድሆች ላይ እጅ የሚጭኑ ድሆች በፈተና ውስጥ እንዲያልፉ ድሆች ላይ መከራን የሚያደርጉትን ነው። ለድሆች የማያደርጉ የተጠሙትን የማያጠጡ የተራቡትን የማያበሉ የተራቆቱትን የማያለብሱ የታሰሩትን የማይጠይቁ ባለጠጎችን ነው እየተናገረ ያለው። ባለጠጎችን ነው እየተናገረ ያለው። እሺ ምን አለ? በጸነባቡን እንጀምረዋለን። ቁጥር 1 እና 2 ነው ማነብላችሁ። እንዲህ ይላል፣ አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ እያላችሁ አልቅሱ አለ። ምን አይነት ጭንቅ ይደርስባችኋል እንመለከተዋለን። ስለሚደርስባችሁ ጭንቅ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል። ከፍ አድርጉ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል ይላል። የሰማችሁ ነው። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል። ኢትዮጵያውያን ሊቃውንት በተለይ ያዕቆብ መልእክት አንድምታ ትርጓሜ ላይ በጣም በሚደንቅ መልኩ ያብራሩታል። እንዲህ ይላሉ፣ እህሉን ነዳያን እህሉን ያላቸውን ሀብት ማለት ነው ነዳያን ከሚበሉት ብላችሁ አኑራችሁ ነቀዝ በላው። ልብሱንም ያላችሁን ልብስ ነዳያን ከሚለብሱት ብላችሁ አኑራችሁ ብል በላው ይላሉ። ሊቁ አምብሮሲዮስ ይላል ክርስቲያኖችን ሲናገር ቁምሳጥን ውስጥ 2 ልብስ ካለ ይላል። በደንብ አድርጋችሁ ስሙ እንደው ክርስቲያኖች፣ ይሄ ለእናንተ ህይወት ነው። 2 ልብስ ካለ ይላል፣ አንዱ ያንተ ነው። መቼም ቤተክርስቲያን እርቃንህን ዙር አትልም። አንዱ ልብስ ያንተ ነው ካለ በኋላ አንዱ ግን እርቃኑን ያለው የወዳጅ ነው፣ ስለዚህ አውጣና ስጠው ይላል። ያንን ነው ኢትዮጵያውያን ሊቃውንት የተናገረው ያሉት። ያንን ነው ያዕቆብ እየተናገረ ያለው። እህል አላችሁ፣ እግዚአብሔር ባርኳቸዋል። በነገራችን ላይ እግዚአብሔር ባርኳቸው በባረካቸው በረከት ላይ ቆመው እነሱ ነዳያን ላይ እጅ ጭኑ ነበር። ስለዚህ እግዚአብሔር ባርኳቸዋል፣ በሀብት ባርኳቸዋል፣ ባለጸጎች ናችሁ። which is good beautiful። ግን ምን አደረጋችሁ ይላል ያዕቆብ። ኢትዮጵያውያን ሊቃውንትንም ያዕቆብ መልእክትን ይዘው እህሉን ነዳያን ከሚበላው ብላችሁ ምን አደረጋችሁ? እህሉን ነዳያን ከሚበላው ብላችሁ
አኑራችሁ ነቀዝ በላው። እንዲህ የሚያደርጉ ሰዎች እኮ አሉ በዚህ ዘመን ላይ አሁን ባለንበት ዘመን ላይ ኦኬ ልብሱ ለደሃ ትርፍ ልብስ አላቸው። አንዳንዱማ ይገርማቸዋል። በተለይ በዚህ በሰሜን አሜሪካ እንዲያው ቁምሳጥኑ ራሱ አንድ ኮንዶሚኒየም ነው የሚመስለው። የሚገርማቸው ነገር ልብሱ ሞልቶ ጫማው ሞልቶ ግን አውጥተው ነዳያን ከመርዳት ንፉጎች ስለሆኑ ያንን ያስቀምጡና አይጥ ይበላዋል። ልብሱ ይቀዳደዳል፣ ከዛ ይጣላል። በቃ ለሰው ልጅ ለብሶት እርቃኑን መሸፈን የሚችለውን ልብስ አውጥተው መስጠትን እምቢ ብለው ንፉጎች ሆነው ከዛ አይጥ ይበላዋል፣ ይቀደዳል፣ ይጣላል። በቃ እንዲህ ነው የሚሆነው። ኦኬ ያላችሁን ያሉት እህል እግዚአብሔር በእህል ባርኳችሁ እህሉን ነዳያን ከሚበላው ኦኬ ብላችሁ አኑራችሁ ነቀዝ በላው ይሉና ይቀጥሉና ልብሱን ነዳያን ከሚለብሱት ብላችሁ አኑራችሁ ብልበላው ይላሉ አበው ትርጓሜያችን ላይ። ያዕቆብ እንዲህ ያደረጉትን ነው እየተቃወመ ያለው። ስለዚህ ንፉጎች ስለሆናችሁ ፍርድን ከእግዚአብሔር ዘንድ ምን ትላላችሁ? ትቀበላላችሁ። ዋይ ትላላችሁ፣ ትጮሃላችሁ፣ ታለቅሳላችሁ። ወደናንተ እየመጣ ያለ ፍርድ አለ። ይሄንን ፍርድ ትቀበላላችሁ። ንፉግ የሆኑ ሰዎች ይፈረድባቸዋል። ደሃ የማይረዳ ሰው ይፈረድበታል። የማያበላ የማያጠጣ ሰው ይፈረድበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሳኤ ዘጉባኤ ሲመጣ ምን ብሎ ነው የሚጠይቃቸው? እስቲ ማቴዎስ ወንጌል ምዕራፍ 25ን ክፈችልኝ። ጤናዬ ተባረኪ። በደንብ አድርጋችሁ ስሙ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 34 ጀምረን እንመልከተው። እሺ ማቴዎስ ወንጌል ምዕራፍ 25 ቁጥር 34። እሺ ንጉሱም ተመልከቱ። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ። እነዚህ ጻድቃን ናቸው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ በኃጥአን ላይ ይፈርድባቸዋል ብለናል። በጻድቅ ላይ ደግሞ ይፈረድላቸዋል። ፍርድን ያገኛሉ ጻድቃን። ኦኬ አሁን ተስፋ የሚያደርጉትን እግዚአብሔር አምላክ ይላሉ አበው በትርጓሜ ለሚወዱት እግዚአብሔርም ለሚወዳቸው ያዘጋጀውን የተስፋ ቃል ይሄንን ክብር ይሄንን ስጦታ ያላብሳቸዋል። ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ። ከዚህ በላይ ክብር የለም ጎበዞች፣ ከዚህ በላይ ክብር የለም ለኔና ለናንተ። እኔ ስለናንተ አላቅም። እኔ ዲያቆን ዛማኑኤል መስማት የምፈልገው ቃል ግን ይሄን ቃል ነው። የምንናፍቀው ይሄንን ቃል ነው። ተስፋ የምናደርገው ምንም አይደለም። ተስፋ የምናደርገው ክርስቲያኖች ተስፋ የምናደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሳኤ ዘጉባኤ እኛ በትንሳኤ ልቦና የተነሳን በትንሳኤ ዘጉባኤ እግዚአብሔር አምላክ ሲመጣ ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔርን መንግስት ውረሱ። የማያልፈውን የማያልቀውን ከዚህ ነው የማይባለውን ኦኬ የእግዚአብሔርን ዘላለማዊ የሆነውን የእግዚአብሔር መንግስት ያንን አክሊል መቀናጀትን ተስፋ ልናደርግ ያስፈልጋል። ስለዚህ ያንን ነው ተስፋ የምናደርገው። አሁን ያንን የሚወርሱ የእግዚአብሔርን ቃል የጠበቁ ናቸው። አሁን ያዕቆብ ይቀጥልና ይላል የያዕቆብ መልእክት እመጣለሁ። የማቴዎስ ወንጌል ጸሐፊ ምን ብሎ ያስቀምጥልናል? ተርቤ ይሄውና ተመልከቱ ምን ብላችሁኛል አለ ጌታ። አቤት ተርቤ አብልታችሁኛልና። አያችሁ ቅዱሳን ጻድቃን ሰማዕታት እንደ አባታቸው እንደ አብርሃም ቤታቸው ክፍት ነው። ለተራቡ ሰዎች ክፍት ናቸው። ተርበው ሰው አግኝተው ያበላሉ ማለት ነው። እሺ ተርቤ አብልታችሁኛል። እንደማን? እንደ ፊሊሞን ይሉታል። የቅዱሳን ልብ ባንተ ስላረፈ እያለ ቅዱስ ጳውሎስ የሚያመሰግነው ደቀ መዝሙሩ ፊሊሞናን ያስታውሰናል። ፊሊሞና ብቻ አይደለም አይደለ ጎበዞች፣ ጋይዮስንም እናያለን። ሶስተኛ ዮሐንስ መልእክት ላይ ኢትዮጵያን ሊቃውንት ጋይዮስን ምን ብሎ ነው የሚጠሩት? የቅዱስ ዮሐንስ ወዳጅ። እንዴት ይገርማል። ብዙ ጋይዮስ ተብሎ የተጠሩ አሉ በመጽሐፍ ቅዱስ ላይ። ይሄንን ጋይዮስ ለመለየት የቅዱስ ዮሐንስ ወዳጅ ተብሎ ነው የሚጠራው። ይሄ ጋይዮስ ለምንድን ነው ወዳጅ ያስባለው? ለእግዚአብሔር የሚገባውን ያደርጋልና። ለእግዚአብሔር የተገባ የተቸገሩ መርዳት ለእግዚአብሔር የተገባ ነው። የተጠሙ ማጠጣት ለእግዚአብሔር የተገባ ነው። ይሄን ያደርጋልና ጋይዮስን ኢትዮጵያውያን ሊቃውንት የቅዱስ ዮሐንስ ወዳጅ። እናንተ ጎበዝ የቅዱስ ዮሐንስ ወንድም፣ የቅዱስ ዮሐንስ ጓደኛ፣ የቅዱስ ዮሐንስ ወዳጅ ተብሎ መጠራት እንዴት አይነት ክብር ነው! እናታችን ቅድስት ድንግል ማርያም እምናፈቅራትን እናታችን ቅድስት ድንግል ማርያም እነሆ እናት ብሎ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሰጥቶታል። ወደ ቤቱ ይዟት ሄዷል እኮ ጎበዝ።
የቅዱስ ዮሐንስ ወንድም መባል የቅዱስ ዮሐንስ ወዳጅ መባል እንዴት አይነት ታላቅ ክብር ነው። ቅዱስ ዮሐንስ አፈወርቅ ይገርማቸዋል the Epistle of Romans chapter 16 ላይ ምዕራፍ 16 የሮሜ መልእክት ምዕራፍ 16 ሆሚሊው ላይ ድርሳኑ ላይ ስለ ፌቨን ያነሳና ቅዱስ ጳውሎስ የፌቨንን እህቴ እያለ ይጠራልና እንዴት አይነት መታደል ነው ይላል ቅዱስ ዮሐንስ አፈወርቅ። ፌቨን የሮሜን መልእክት ይዛ ኢጣሊያ ሮም ይዛ ሄደች ጀግና ሴት ናትና እንዴት የቅዱስ ጳውሎስ እህት ተብላ ተጠርታለች፣ እንዴት ያለ ትልቅነት ነው፣ እንዴት ያለ ክብር ነው እያለ ያመሰግናታል። ፌቨንን እኮ ነው ተደንቆ ነው ቅዱስ ዮሐንስ። ምክንያቱም ቅዱስ ጳውሎስ ፌቨንን ምን ብሎ ይጠራታል? እህቴ። ጎበዝ። ሐዋርያው ቅዱስ ጳውሎስ ነው ወንድሜ ብሎ የሚጠራ። ሐዋርያው ቅዱስ ጳውሎስ ነው እህቴ እያለ የሚጠራው። ከዚህ በላይ ክብር ምን አለ? ከዚህ በላይ ክብር ጎበዞች። ስለዚህ ቅዱስ ዮሐንስ አፈወርቅ በሆሚሊው ላይ ፌቨንን እንዴት የታደልሽ ነሽ ይላታል። እውነትም የታደለች ናት። እህቶች በዚህ አጋጣሚ እንደነዚህ አይነት ጻድቃን ሰማዕታት ቅዱሳንን አርአያ ልታደርጉ ያስፈልጋል። እኔ አላልኩም፣ የእግዚአብሔር ቃል ነው የሚለው። ቅዱስ ቀለሜንጦስ ዘሮም የሚባሉ አሉ። ሴንት ክላይማከስ ቅዱስ ቀለሜንጦስ ዘሮም ተብለው ይጠራሉ። በመጽሐፍ ቅዱስ ላይ በስማቸው ተጠቅሷል። የቅዱስ ጳውሎስ ወዳጅ ናቸው። የቅዱስ ጴጥሮስ ደቀ መዝሙር እንደሆኑ በቤተክርስቲያናችን ይነገራል። ምን ይላሉ? ቅዱሳንን ተከተሉ ይላሉ። ለምን? ቅዱሳንን የሚከተል ቅዱስ ይሆናል። እናታችን ቅድስት ድንግል ማርያምን ይላሉ ኢትዮጵያውያን ሊቃውንት ወደ መንግስተ ሰማያት ትመራናለች፣ ወደ መንግስተ ሰማያት እየመራች ታስገባናለች ይላሉ ኢትዮጵያውያን ሊቃውንት። አንዳንድ ወንጌል ያልገባቸው ሰዎች እንዲያው እናንተ ኦርቶዶክሳውያን ተሳስታችኋል የሚል ቃል ሲናገሩ እንሰማለን አይደል? ኦርቶዶክሳውያን ክርስቲያኖች ምን ማለት ነው? ኢየሱስ ክርስቶስ መንግስተ ሰማያት ነው። እርሱ መንግስተ ሰማያት ነው። እናታችን ቅድስት ድንግል ማርያም ወደ መንግስተ ሰማያት ወደ ክርስቶስ ትወስደናለች፣ ታቀርበናለች። ከእርሷ በላይ ማን? እሷ የጸጋ እመቤት ናት እኮ፣ በጸጋ የሞላች ናት። ይሄ ብለን ልንዘረዝር ስለሷ ልንናገር እንዲያው እግዚአብሔር በፈቀደልን መጠን ነው እንጂ ልንናገር የምንችለው እንዲህ ብለን ልናስቀምጥ እንኳን አንችልም። እሷን እናቱ ተሆነው ዘንድ መርጧታል። ስለዚህ ወደ ክርስቶስ ትመራናለች ማለት ስህተት አይደለም። ቅዱሳን ወደ ክርስቶስ ነው የሚመሩን። ቅዱሳን ወደ መንግስተ ሰማያት ነው የሚኖሩን። ለዚህ ነው ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ አለ። ቅዱስ ጳውሎስን መምሰል ክርስቶስን መምሰል ነውና፣ መብርሃንን መምሰል ክርስቶስን መምሰል ነውና፣ ስለዚህ ቅዱሳን ይመሰገናሉ። ቅዱሳን በእግዚአብሔር ዘንድ ክብር አላቸው፣ ትልቅ ቦታ አላቸው። ስለዚህ ተርቤ አብልታችሁኛል ይላቸዋል። ተመልከቱ፣ ቅዱሳንን እኮ ነው። ከዛስ ተጠምቼ አለ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛልና። ከፍ እያደረግሽ ጤናዬ፣ እንግዳ ሆኜ ተቀበላችሁኛልና። ስለዚህ ታርዤ አልብሳችሁኛል፣ ታመሜ ጠይቃችሁኛል ካለ ከዘረዘረ በኋላ ይኸው ቃሉ ታስሬ ወደኔ መታችኋል ብለው ጻድቃንም ይላል መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንስ? ወይስ ተጠምተህ አይተን መቼ አጠጣንህ? እሺ ከፍ እያልሽ ጤናዬ፣ እንግዳ ሆነህ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን ይላሉ። ከዛ ንጉሱ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት ይላቸዋል። ኦኬ፣ የእግዚአብሔርን መንግስት ይወርሳሉ ማለት ነው። እምነትን ከስራ ጋር አስተባብረው ይዘዋልና። አሁን እዚህ ጋር ታቆሙልኛላችሁ። ያዕቆብ እየተናገረ ያለው እንዳንሳሳት ኦርቶዶክሳውያን ክርስቲያኖች፣ ያዕቆብ እየተናገረ ያለው ሀብት ተሰጥቷቸው ሀብታቸውን ተጠቅመው የተቸገሩ ሰዎችን ያረዱ ንፉጋን የሆኑ ባለጸጎችን ነው። ግልጽ ነው። ወደ ያዕቆብ ተመለሽልኝ ጤና፣ ያዕቆብ ጋር ተመለሽልኝ። ያዕቆብ ምዕራፍ 5። ስለዚህ ቤተክርስቲያን ባለጸጎችን አትጠላም። ግልጽ ነው። እባካችሁ እንዲህ አይነት እኔ እንደውም ሄሬሲ ነው የምለው፣ ትልቅ ክህደት ነው። ቤተክርስቲያን ማታስተምረው እንደምታስተምር አድርጎ መናገር ትልቅ ስህተት ነውና አንዳንድ ሰዎች ሰማሉ እንደው ከቤተክርስቲያን ለምን አትሄዱም እንኳን ሲባሉ በቃ ጥሩ ፊት ያሳዩንም ምናምን የምትሉ ሰዎች አሉ የሚሉ ሰዎች አሉና እባካችሁ እንዲህ አይነት ሚስኮንሴፕሽን መነሳት የለበትም። ቤተክርስቲያን በጣም ነው የምታፈቅረው ባለጸጎችን፣ በጣም ነው የምትወደው ባለጸጎችን። ሁሉንም እጅግ አድርጋ ትወዳለች ቤተክርስቲያን። የምትጠላው ኃጢአትን ብቻ ነው። ስለዚህ ባለጸጎች ንብረታችሁን ተጠቅማችሁ ቤተክርስቲያንን መርዳት ይሄ በእግዚአብሔር ዘንድ የተወደደ መባ ቁርባን ነው። ቁርባን ማለት ስጦታ ማለት ነው። ኦኬ፣ ከዚህ ጋር ላይ ያይዝና አንድ ሁለት የመጽሐፍ ቅዱስ ክፍል እንመልከት። ለምሳሌ
ጠቢቡ ሰለሞን በዚህ በመጽሐፈ ምሳሌ ምዕራፍ 11 ክፈችልኝ ጤናዬ ብትጽፉ ደስ ይለኛል። መጽሐፈ ምሳሌ ምዕራፍ 11 ቁጥር 28 አዎ 28 ላይ ነው ምን እንደሚል ስሙ 28 አዎ እና ወደዚህ አስጠጊውና ቢጽፉ ደስ ይለኛል እየጻፋችሁ 28 ምዕራፍ 11 ቁጥር 28 ምዕራፍ 11 ቁጥር 28 አዎ ተመልከቱ በባለጠግነቱ የሚተማመን ሰው ምን ይላል ይወድቃል ዛሬ ላይ በንብረታቸው በሀብታቸው በመኪናቸው በቤታቸው የሚመኩ ሰዎች አሉ ምንም አይደርስብንም ብለው የሚመኩ ገንዘባቸውን መመኪያ አድርገው ያቆሙ ሰዎች አሉ ስለዚህ በባለጠግነቱ የሚተማመን ሰው ይወድቃል ጻድቃን ግን እንደ ቅጠል ይለመልማሉ የሚመካ ክርስቲያኖች ቅዱስ ጳውሎስ እንደነገረን የሚመካ በማን ይመካ በእግዚአብሔር ይመካ መመኪያችን ሊሆን የሚገባው እግዚአብሔር አምላክ ነው ልንመካበት ኦኬ የሚገባው ምርኩዛችን ይሆን ዘንድ ልንመለከት የሚገባው ክርስቶስ ነው እንጂ ሀብታችን አይደለም አንዳንድ ሰዎች ሀብታቸውን ተመክተው በትዕቢት ሲመላለሱ እናያለን ወድቀዋል ደግሞ አይደለ ወድቀዋል ሰዓታችንን ለመጠቀም ነው እንጂ ብዙ የመጽሐፍ ቅዱስ ክፍሎችን ማንሳት እንችላለን ለምሳሌ ሐዋርያት ሥራ ምዕራፍ 12 ላይ ማንን ነው የምናገኘው የሐዋርያት ሥራ ምዕራፍ 12 የቅዱስ ያዕቆብ ኦኬ የቅዱስ ዮሐንስ ወንድም እሱን ያስገደለው ማን ነው አይተናል አይደለ እስቲ ምዕራፍ 12ን አንድ ይክፈችልኝ ሐዋርያት ሥራ ምዕራፍ 12 ሄሮድስ ኦኬ ምንድነው ያደረገው ሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምረን እንይ ሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ በዚያ ዘመን ንጉስ ሄሮድስ መከራ ያጸናባቸው ዘንድ ከቤተክርስቲያን በአንዳንዶች ላይ እጁን ጫነባቸው የዮሐንስ ወንድም ያዕቆብን በሰይፍ ገደለው ይላል ኦኬ ያዕቆብን በሰይፍ ገደለው እጅ ጫነ ማለት መከራ አጸና ማለት ነው ቤተክርስቲያን በስደት ወጣች አሁን ይሄን ካደረገ በኋላ ጴጥሮስን ወደ ወይኒ ወደ እስር ቤት አስገባው ያን ታሪክ ታውቁታላችሁ ከዚህ በፊት በደንብ ተምረናል መጨረሻ ክፍል ላይ ተመልከቱ አሁን ቁጥር 20 ላይ ነው ይልኝ አሁን ምን እንዳደረገ ተመልከቱ ይሄንን ሁሉ ካደረገ በኋላ እግዚአብሔር አምላክ ጴጥሮስን ቅዱስ መልአኩን ልኮ ረድቶት ከወይኒ ካስመለጠው በኋላ ቁጥር 20 ላይ ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበረ በአንድ ልብ ሆነው ወደርሱ መጡ እሺ በአንድ ልብ ሆነው ወደርሱ መጡ የንጉሱንም ቢትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ አገራቸው ከንጉስ ሀገር ምግብ ያገኝ ነበርና ይላል ኦኬ አሁን ይሄ ንጉስ ባለጸጋ ነው ሀብታም ነው ከርሶ አልፎ ለሌሎች ሰዎች ምግብን ይሰጥ የነበረ ባለጸጋ ነው አሁን ምን በተቀጠረ ጢሮስና ሲዶና ሰዎች ከርሱ ጋር ተጣልተው ነበረ ጥቅማቸው እንዳይጎድልባቸው ብለው ወደርሱ መተው እርቅ ለመኑ አሁን ቀን ቀጠሮ ተቀጠረ አሁን ንጉሱ መጥቷል አሁን ንጉሱ ምን እንደሚል ስሙ በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ እሺ እነርሱንም ተናገራቸው እነማን ነው የተናገራቸው የጢሮስና ሲዶና ሰዎች ባለሳሳት ቱዴይ ይሄ ቦታ ሌባኖን ይባላል ኦኬ ሌባኖን እሺ ህዝቡም የእግዚአብሔር ድምጽ ነው የሰው አይደለም ብለው ጮሁ የማንን ድምጽ ሲሰሙ የሄሮድስን ድምጽ ሲሰሙ ይሄ ድምጽ የሰው ድምጽ አይደለም የእግዚአብሔር ድምጽ ነው ብለው ተናገሩ እሱም አልተቃወመም ሐሴት አደረገ ይሄንን ስለዚህ እግዚአብሔር ምን አደረገ ይላል ለእግዚአብሔርም ክብር ስላልሰጠ ኦኬ በሀብቱ በስልጣኑ በመንግስቱ ስለተመካ አንድም ደግሞ ቤተክርስቲያን ላይ እጅ ስለጫነ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው ብሎ አይደለም የሚያቆመው ሉቃስ ሲጽፍልን በትልም ተበልቶ ሞት ይላል ለምንድን ነው ይሄንን ያስቀመጠው ምን ያህል እንደበሰበሰ ነው የሚያሳየው በኃጢአት መበስበሱን ነው በትል ተበልቶ ሞተ ሲል ምን ያህል ውስጡ በኃጢአት እንደበሰበሰ ለመግለጽ ነው ኦኬ ለመግለጽ ነው ዛሬ እንዲህ አይነት መበስበስን ገንዘብ ያደረጉ ሰዎች አሉ በሀብታቸው ተመክተው በእግዚአብሔር ላይ ክፉ የሚናገሩ ሰዎች አሉ ኦርቶዶክሳውያን ክርስቲያኖች ከኛ መካከል ግን እንደዚህ አይነት ድምጽ ሊሰማ አይገባም ወደ እግዚአብሔር ልንመለስ በንስሐ በስጋው ደግሞ እግዚአብሔርን ልናከብር በርሱ ልንመካ
ያስፈልጋል። ኦኬ እንደ ሄሮድስ አይነት ዕጣ ፈንታ ሊደርስብን አያስፈልግም። የሚመካ በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ስለዚህ የምንመካው በሀብታችን አይደለም፣ የምንመካው በማን ነው? በእግዚአብሔር ነው። እሺ ወደ ያዕቆብ እንመለስና እንቀጥላለን። ያዕቆብ መልእክት ምዕራፍ 5 ቁጥር 1 እና 2ን እያየን ነው፣ እየጨረስን ነው። በደንብ አድርገን እናያለን። ቁጥር 3 ላይ አሁን ቁጥር 3 ከመሄዳችን በፊት ይቅርታ፣ አንድ ቁጥር 1 ላይ አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ኦኬ ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል ይላል። ስለዚህ ፍርድ እየመጣባችሁ ነው። እናንተ ገንዘባችሁን ንፉጎች ስለሆናችሁ ፍርድ እየመጣባችሁ ነው፣ ከእግዚአብሔር ዘንድ ፍርድን ትቀበላላችሁ እያላችሁ ነው ያዕቆብ። ኦኬ ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ የሚለው ምክንያቱም በኋላ ላይ ተርቤ አላበላችሁኝም ይላችኋል ጌታ፣ ተጠምቼ አላጠጣችሁኝም ይላችኋል። ስለዚህ አላውቃችሁም የሚለውን ቃል ትሰማላችሁ። ኦኬ ይፈረድባችኋል እያለ ነው ያዕቆብ። ሀብታቸውን፣ ንብረታቸውን፣ ገንዘባቸውን ተጠቅመው ድሆችን አልረዱምና ለዛ ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል ካለ በኋላ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ስጋችሁም እንደ እሳት ይበላል፣ ለኋላኛው ቀን መዝገብ አከማችታችኋል ይላል። ኦኬ ፍርድ ይፈረድባችኋል። እናንተ ንብረታችሁን ተጠቅማችሁ ገንዘባችሁን ተጠቅማችሁ በሰማይ ትልቁን ክብር ከእግዚአብሔር ዘንድ የሚሰጠውን ክብር መመልከት ሲገባችሁ ንፉጎች ሆናችሁ ድሆች ላይ እጅ ስለጫናችሁ ምን ፍርድ ይጠብቃችኋል? ፍርድ ምን ይጠብቃችኋል እያለ ነው። እዚህ ጋር አንድ መጽሐፍ ቅዱስ ክፍል ባይ ደስ ይለኛል። እዛው መጽሐፈ ምሳሌ ምዕራፍ 21 ቁጥር 8 ላይ ነው ቁጥር 21 ቁጥር 13 ላይ ሶሪ ምዕራፍ 21 ቁጥር 13 ላይ ነይልኝ። ቶሎ እየጨረስን እንሄዳለን ሰዓታችን ለመጠበቅ። ከዛ ወደ ትርጓሜያችን ደግሞ እናያለን። አበው ምን ብሎ ይተረጉሙታል የሚለውን ሐሳብ እንመለከተዋለን። መጽሐፈ ምሳሌ ምዕራፍ 21 ቁጥር 13 ትጮሃላችሁ ፍርድን ትቀበላላችሁ እያለ ያዕቆብ ይናገራል። ጠቢቡ ሰለሞን ደግሞ በዚህ በመጽሐፈ ምሳሌ ምዕራፍ 21 ቁጥር 13 ላይ የድሃውን ጩኸት አይገርም? ይሄን ተመልከቱት። ይሄን ጥቅስ የድሃውን ጩኸት እንዳይሰማ ጆሮን የሚደፍን ሰው እርሱ ራሱ ምን ይላል? ይጮሃል፣ ግን ምን ይል አይሰማለትም ይላል። በጣም እኮ ነው የሚያስፈራው። የድሃውን ጩኸት እራበኝ ብሎ የሚጮኸው ያ ነዳያን የነዛን ጩኸት ሀብት እያለው ገንዘብ እያለው መርዳት እየቻለ አንዳንድ ሰው በጣም ነው የሚገርመው። ገንዘብ እያለው ሀብት እያለው መርዳት እየቻለ ንፉግ የሚሆን ሰው አለ። መርዳት እየቻለ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ልርሊ ጆሮውን መድፈን እንዲህ ጆሮውን የሚደፍን ማለት አይደለም፣ ሰምቶ ማድረግ የማይፈልግ ንፉግ የሆነ ልብ ያለው ማለት ነው። እሺ ጆሮውን የሚደፍን ሰው እርሱ ራሱ ይላል ይጮሃል አይሰማለትም። እርሱ ራሱ የሚጮህበት ዘመን ይመጣል። እርሱ ራሱ ዋይ ዋይ የሚልበት ጊዜ ይመጣል፣ ግን አይሰማለትም። ምክንያቱም የድሃውን ጩኸት አልሰማምና። እኔ ይገርማቸዋል። ጠቢቡ ሰለሞን ይሄን ክፍል እንደው በመንፈስ ቅዱስ እርዳታ ሲያዘጋጅ ሉቃስ ደግሞ በሉቃስ ወንጌል ምዕራፍ 16 ላይ ያስቀመጠውን ክፍል የመጽሐፍ ቅዱስ ክፍል ትዝ እንዳስብ ያደርገኛል። ታስታውሳላችሁ ያላዛርን ታሪክ? እስቲ አንዴ ሉቃስ 16 ላይ ነይልኝ ጤናዬ፣ ቶሎ ሉቃስ 16 ኦኬ፣ ሉቃስ 16 ቶሎ ክፈችልኝ። አዎ ሉቃስ 16 ላይ ያላዛርን ታሪክ እናገኛለን። እስቲ ገጸ ንባቡን እንመልከት። ሉቃስ 16 ላይ ትከፍችልኛለሽ። የሉቃስ ወንጌል ምዕራፍ 16 ባለጠጋው ጩኸቱ ተሰምቶለታል ወይ? እንመልከት እስቲ። የሉቃስ ወንጌል ምዕራፍ 16 ከቁጥር 20 ጀምረን እናንብበው። ገጸ ንባቡን እናንብበው። ተመልከቱ። አዎ ይሄው አላዛር የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበር ይላል። እሺ ከባለጠጋ ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር፣ ውሾችም እንኳን መጥተው ቁስሎቹን ይልሱ ነበር። ድሃው ሞተ። አሁን አላዛር ከባለጠጋው ዘንድ ምን ይመኝ ነበር? ቁራሽ እንጀራን ይመኝ ነበር። አሁን ሁለቱም ሞቱ፣ ባለጠጋውም ድሃውም ሞቱ። እሺ ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ ይላል። እሺ በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አላዛርም በእቅፉ፣ እርሱም እየጮኸ። እርሱም የሚለው ማንን ነው? ባለጠጋ የነበረውን በሀብት የበረታውን
ባለጠጋ የነበረው አልዓዛርን በክፉ አይን ይመለከት የነበረ አሁን እርሱ ጮኸ። ምን ብሎናል ጠቢቡ ሰለሞን? ይጮሃሉ ግን ጮታቸው ምን አይልም አይሰማም። እሺ መልስ አያገኝም ማለት ነው። ጮታቸው አይሰማም ሲል ጮቱን እንሰማለን ግን መልስ አያገኙም። በጎ የሆነ የሚያጽናና መልስ አያገኙም ማለት ነው። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የእሳቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። እሺ እንቀጥል እስቲ ጤናዬ ከፍ ከፍ ከፍ። ምን አይነት መልስ አገኘ? አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል። አልዓዛር በምን ይጽናናል? በዚህ ይጽናናል። ስለዚህ አንተስ እሺ እንመልከት። አስቀድሞ በሰራው ክፉ የንፉግነት ስራ አሁን ግን በእርሱ በዚህ ይጽናናል ካለ በኋላ ስለ አልዓዛር አንተም ትሰቃያለህ አለው። ጮህቱ ተሰማለት? ታዲያ ተሰማለት እንላለን አንልም። እንዲያውም ወንድሞቼ እኔ ካለውበት እንዳይመጡ አልዓዛርን ላከው እንኳን ቢል ምንድነው ያለው? መምህራን አሏቸው ነው ያለው አብርሃም የመለሰለት። ስለዚህ ባለጠጎች ንፉጎች አትሁኑ። the moral of the story ንፉጎች አትሁኑ። ኦኬ እጆቻችሁን ለተቸገሩ ሰዎች ዘርጉ። በዚህ በህይወት በዚህ ድንኳን ባላችሁበት ጊዜ የተቸገሩትን ሰዎች እርዱ፣ የተራቡ ሰዎችን አብሉ፣ የተጠሙ ሰዎችን አጠጡ። ይህን ማድረግ ማባከን አይደለም ማትረፍ ነው። እስቲ መልሱልኝ። ማትረፍ አይደል እንዴ? የተቸገሩ ሰዎችን መርዳት ማትረፍ ነው። የተራቡ ሰዎችን መርዳት ማትረፍ ነው። በእግዚአብሔር ዘንድ የድል አክሊልን ትቀናጃላችሁ። ያንን ነው ያዕቆብ እየተናገረ ያለው። ይሄንን እንድንመለከት እንድናስተውል እግዚአብሔር አምላክ ይርዳን። ያዕቆብ መልእክት እንመለሳለን። ሙሉ ክፍሉን ያዕቆብ በተለይ ምዕራፍ 5 ቁጥር 1 2 3 4 እየተናገረ ያለው እያስተማረ ያለው እየመከረ ያለው ይሄንን ነው። ስለዚህ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል። ስጋችሁም እንደ እሳት ቁጥር 3 ላይ ያለው ስጋችሁም እንደ እሳት ይበላል፣ ለኋለኛው ቀን መዝገብ አከማችታችኋል ይላል። ግብፃውያን መተርጉማን በተለይ ቄስ ቴድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ የሚገርማችሁ ነገር ስለምን ብር አላለም። አሁን የተናገረውን ቃል በቃል ተመልከቱ። ቁጥር 3 ላይ ዙም አድርጊልኝ። ቁጥር 3 ላይ ተመልከቱ። እያንዳንዱን እንመልከት። ቁጥር 3 ላይ ምንድነው ያለው? ወርቅን አነሳ፣ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል። ስጋችሁም እንደ እሳት ይበላል፣ ለኋለኛው ቀን መዝገብ አከማችታችኋል። ወርቅና ብርን አነሳ። ኦኬ ለምንድነው ወርቅና ብር ያነሳ? ከፍ ያለ ሀብት፣ ከፍ ያለ ባለጸግነት፣ ኦኬ ከፍ ያለ ገንዘብ እንደነበራቸው ለመናገር ነው። ግን ይሄንን ከፍ ያለውን ሀብት ወርቅን የሚያህል ነገር በዚህ ባለጸጎች ሆነው ከፍ ባለ ሀብት ባለጸጎች ሆነው ምን ያህል ንፉጎች እንደሆኑ ለማሳየት በዚህ አገላለጽ ገለጸ። በሀብት በወርቅና በብር ምን ብላችኋል? በልጽጋችኋል። ከፍ ያለ ሀብት አላችሁ፣ ባለጸጎች ናችሁ። ከፍ ባለ ብር ውስጥ ከፍ ያለ ብር አላችሁ። ግን ይሄ በዚህ ባለጸግነት እግዚአብሔር አምላክ ባርኳችሁ፣ ግን እናንተ የተቸገሩ ሰዎችን መርዳት አልቻላችሁም። ስለዚህ ንፉጎች ናችሁ። ስለዚህ እግዚአብሔር አምላክ ይፈርድባችኋል። ዝገቱም ይላል፣ ዝገቱ ምስክር ይሆንባችኋል። ስጋችሁም እንደ እሳት ይበላል፣ ለኋለኛው ቀን መዝገብ አከማችታችኋል። እንደ እሳት ይበላል ማለት ይፈረድባችኋል ማለት ነው። ፍርድን ፈራጅ ከሆነው ከኢየሱስ ክርስቶስ ትቀበላላችሁ። ኦኬ ስለዚህ ለኋለኛው ቀን መዝገብ አከማችታችኋል ይላል። እናንተ መልካሙን መዝገብ አይደለም ያከማቻችሁት። እናንተ ያከማቻችሁት መዝገብ ምን አይነት መዝገብ ነው? ምን አይነት መዝገብ ነው? የፍርድ መዝገብን አከማችታችኋል። ጻድቃንም ኃጣንም የሚያከማቹት ለካ መዝገብ አለ። ጎበዝ ጻድቃንም ኃጣንም የሚያከማቹት። እስቲ ልጠይቃችሁ ክርስቲያኖች፣ ኦርቶዶክሳውያን ክርስቲያኖች ሌሎቻችሁም ካላችሁ ምን አይነት መዝገብ ነው እያዘጋጃችሁ ያላችሁት? አሁን በዚህ ሰዓት ላይ በዚህ በስጋ ህይወት ስንመላለስ ምን አይነት መዝገብ ነው እያዘጋጀን ያለ ነው? ለእናንተ ትመልሳላችሁ። መልካም የሆነውን መዝገብ ነው የምናዘጋጀው ወይስ ፍርድን የሚያስፈርድብንን መዝገብ ነው እያዘጋጀን ያለ ነው? ሁለቱን ልናመዛዘን ያስፈልጋል። የትኛውን መዝገብ ነው እያዘጋጀን እያከማቸን ያለ ነው? ያ ዛሬ ላይ የምንሰራው ስራ ነገ ይከፈለናል። በሚከፍለው በክርስቶስ ዘንድ ወይ ክብርን ያስገኘናል፣ ወይ አክሊልን ያቀናጀናል፣ ወይም ደግሞ ከክርስቶስ መለየትን ሲኦልን ገንዘብ እንድናደርግ ያደርጋል። እነዚህ ባለጠጎች ለካ ያከማቹ የነበረው ምንድነው? በመንፈሳዊ መነጽር ያከማቹ የነበረው ፍርድን ነው። ሀብታሞች ናቸው፣ ወርቅ አላቸው፣ ብር አላቸው፣ የበለጸጉ ናቸው። ሀብታቸው
በጣም ብዙ ነው ሰፊ ነው እነርሱ ግን በስጋዊ አይን ይመለከቱ የነበረው ገንዘብ በሰማያዊ ህይወት ሊሆናቸው አልቻለም ምክንያቱም ገንዘባቸውን ተጠቅመው እግዚአብሔር አምላክ የሚወደውን ስራ እየሰሩ አይደለምና ግልጽ ነው አይደለ ክርስቲያኖች ስለዚህ ምን ይላቸዋል ለኋለኛው ቀን መዝገብ አከማችታቸዋል ምን አይነት መዝገብ መልካም መዝገብ ነው ያዘጋጁት አይደለም ያከማቹት መዝገብ የፍርድ መዝገብ ነው ያከማቹት መዝገብ ከእግዚአብሔር የሚለያቸው መዝገብ ነው ዛሬ ላይ በማወቅም ባለማወቅም እንዲህ አይነት መዝገብ የሚያከማቹ ብዙ ሰዎች አሉ እንዲህ አይነት መዝገብ በጣም ብዙ ባለጠጋ የሆኑ ሰዎች አሉ በዚህ ዘመን አይደል በጣም ብዙ ገንዘብ ያላቸው ግን ገንዘባቸው ምንም የማይጠቅማቸው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል አይደለም የሚለው ጥቅም አለው እስቲ ክርስቲያኖች መልሱልኝ አዎ ጥቅም አለው የሚል ከመካከላችን ማን አለው ጥቅም አለው መልሱልኝ ምን ጥቅም አለው ሰው ሀብት ቢኖረው ገንዘብ ቢኖረው ሚሊዮኔር ቢሊዮኔር ቢባል ቤት ቢኖረው ቁሳዊ የሆኑ ነገሮች ቢሞሉለት ወርቅና ብር እንዳለ ተመልከቱ ግብፃውያን መተርጉማን እንዳለ ወርቅና ብር መጠቀሙ ያዕቆብ ምን ያህል ባለጸጎች እንደሆኑ ለማሳየት ነው ይላሉ ይሄንን ሁሉ ሀብት ቢይዙ ባለጠጋ ቢሆኑ ክርስቶስ የሌለው ህይወት ጥቅም አለው የለውም ምንም ጥቅም የለውም ኤልናቀና ልንረዳ ያስፈልጋል ለዚህ ነው ለኋለኛው ቀን መዝገብ አከማችታቸዋል ያስከማቹት መዝገብ የፍርድ መዝገብ ነበር እሺ ቁጥር 4 ላይ ነው ይልኝ ጤናዬ ቁጥር 4 ላይ እነሆ ብሎ ይጀምራል እርሻችሁን ያጨዱት የሰራተኞች ደሞዝ በእናንተ ተቀምጦ ይጮሃል ያጫጆችም ድምጽ ወደ ጌታ ጸባኦት ጆሮ ገብቷል እነዚህ ባለጠጎች ተመልከቱ ባለጸጋ ሰዎች ንብረታቸውን ተጠቅመው ብቻ የተቸገሩ ሰዎችን መርዳት አለመፈለጋቸውን ብቻ አይደለም ያዕቆብ የሚገስጸው የሚመክረው ኦኬ ምንድነው ደግሞ ያደረጉት ለነርሱ የሚሰሩ ሰዎች ንብረታቸውን ሀብታቸውን ወይም ደሞዛቸውን ይከለክሉ ነበር ምን አይነት ግፍ እንደሆነ ተመልከቱ ኦኬ የሚያለቅሱ እህቶች ነበሩ የሚያለቅሱ ወንድሞች ነበሩ ሰርተው የሰሩትን ገንዘብ እንዳያገኙ ቀጣሪዎችም ናቸው ተመልከቱ የሀብታቸው ስፋት ምን ያህል እንደሆነ ሰው ቀጥረው ያስተዳድሩ ነበር ግን ደሞዝ አይከፍሉ ዛሬ በጣም ክፉ የሆኑ ሰዎች አሉ እንደሚያደርጉ ክፉ የሆኑ ሰዎች አሉ ቀጥረው ግን ለቀጠሯቸው ሰዎች ደሞዝ የማይሰጡ ለላባቸው ዋጋ የማይከፍሉ ሰዎች አሉ ምን ያህል ክፉዎች እንደሆኑ ተመልከቱ እንደ አቤል አይነት ድምጽ ነው ወደ እግዚአብሔር የደረሰው ተመልከቱ እነዚህ እህቶች እነዚህ ወንድሞች ያለቅሳሉ ደሞዛችንን አላገኘንም ለፍተን ጥረን ግረን የሰራንለት ዋጋችንን አላገኘንም ብለው ወደ ማን ነው የሚያለቅሱት ወደ እግዚአብሔር ለዛ እግዚአብሔር ሰማ የቃየልን ክፋት ተመልክቶ አቤል ሰማዕትነቱን ተመለከተ እግዚአብሔር አምላክ የአቤልን ድምጽ እንደሰማ የነዚህንም የተጨቆኑ ሰራተኞች ድምጽ እግዚአብሔር አምላክ ሰማ ይላሉ አባቶቻችን ተመልከቱ እስቲ በዚህ በጤናዬ ዘሌዋውያን ተከፍችልኛለሽ ሁለቱንም እናያለን ዘፍጥረት ምዕራፍ 4ንም እናያለን ግን ዘሌዋውያን ምዕራፍ 19 ቁጥር 13ን ክፈችልኝ አንዴ የእግዚአብሔር ቃል ምን ብሎ ነው የሚያሳየው ዘሌዋውያን 19 ኦኬ 19 ቁጥር 13 ሃይላይት አድርጉ እየጻፋችሁ እሺ ክርስቲያኖች ድሮ ጎበዝ ነበር ጉባኤ ትምህርት ሲማር ቁጭ ብለው እየጻፉ ነበር ማስታወሻ እየያዘን ዛሬ ላይ የሚጽፍ ይኖራል ብዬ ማመን በጣም ጥቂቶች ልትሆኑ ይችላላችሁ ግን ጥቅስ ጻፉ እሺ ማስረጃ ጻፉ አሁን ያዕቆብን መልእክት እንድንረዳ ያዕቆብ እየተናገረ ያለው በዚህ በዘሌዋውያን ምዕራፍ 19 ላይ ከቁጥር 13 ላይ እግዚአብሔር አምላክ የእግዚአብሔር ቃል እንዲላል እሺ 13 ዘሌዋውያን 19:13 ምዕራፍ 19 ቁጥር 13 ስሙ እነትና ጎበዞች ናቸው ያቆንዬ እሺ ይሁን ከመጀመሪያ ቃሉን ገጸ ንባቡን እናነበውና ማን ነው የተናገረው የሚለውን እናያለን ተመልከቱ በባልንጀራ ግፍ አታድርግ ይላል በማን ላይ ግፍ አታድርግ ባልንጀራ ማለት ወዳጅ እህት ወንድም ጓደኛ እነዚህ ሁሉ ባልንጀራ የቅርብ ወዳጅ ይሉታል አቦ
በባልንጀራ ግፍ አታድርግ። እሺ ከዛስ አትቀማውም። ኦኬ አስጠግልኝ በለው። አትቀማውም የሞያተኛው ዋጋ እስከ ነገ ድረስ ባንተ ዘንድ አይደርብህ ይላል። ማን ነው እንዲህ ብሎ የሚናገረው? እስቲ ቁጥር 1 ላይ ነይልኝ ጎበዝ፣ ቁጥር 1 ላይ ነይልኝ ጤናዬ። ማን ነው እንዲህ የሚለው? እግዚአብሔር ሙሴን እንዲህ ብሎ ተናገረው። እግዚአብሔር አምላክ ምን ብሏል? በባልንጀራ ላይ ግፍ አታድርግ። በወዳጅ ላይ፣ በዘመድ ላይ፣ በእህት በወንድም ላንተ ቅርብ የሆነ በባልንጀራ ግፍ አታድርግ። አትቀማውም፣ አታሳዝነው ካለ በኋላ የሞያተኛው ኦኬ ተቀጥሮ ለሚሰራ ምንም አይነት ሙያ ሊሆን ይችላል፣ ብቻ በስራው የሚተዳደር የሞያተኛውን ዋጋ እስከ ነገ ምን አትልበት፣ እስከ ነገ ድረስ ባንተ ዘንድ አይደርብህ ይላል። ያዕቆብ እየተናገረ ያለው ለርል ይሄንን ነው እየተናገረ ያለው። አትያዙባቸው፣ አታስመርሯቸው። ለሚሰሩላችሁ በእናንተ ስር ሆኖ ለሚተዳደሩት የላባቸውን ዋጋ አትከልክሏቸው እያለ ነው የሚናገረው። ዛሬ ላይ ምናልባት ቀጥራችሁ የምታሰሩ ሰዎች ልትኖሩ ትችላላችሁ። አሁን የኔ ያዕቆብ መልእክት የተማራችሁ ያላችሁ ኦኬ፣ ቀጥራችሁ የምታስተምሩ ይቅርታ፣ ቀጥራችሁ የምታስተዳድሩ አላችሁ። ሰርተው ስራቸውን ሲጨርሱ ደሞዛቸውን ክፈሉ እያለ ነው ያዕቆብ። ይህንን አለማድረግ ኃጢአት ነው፣ በደል ነው፣ ከእግዚአብሔር ዘንድ ያስጠይቃል። እነዚህ እኮ አምላክ አላቸው። እናንተ ሰራተኞቻችሁ አምላክ አላቸው፣ አባት አላቸው፣ የሚሰማቸው ጸሎታቸውን፣ ለቅሷቸውን የሚያደምጣል። ስለዚህ በደላችኋል። ኦኬ አንዳንዱ ሰው በደል የሚመስለውም አይደል። ይሄ አሁን እንደዚህ በደል የሚመስለው ማለት ሰው ሰራ አይደለ ደሞዝ ሊያገኝ ይገባል። ስለዚህ እነሆ እርሻችሁን ያጨዱትን ወደ ያዕቆብ ምዕራፍ 5 ቁጥር 4 ተመለሽ። እነሆ እርሻችሁን ያጨዱትን እርሻ አላችሁ፣ እርሻችሁን አጨዱላችሁ፣ የሰራተኛ ደሞዝ በእናንተ ተቀምጦ ይጮሃል፣ ያጫጆችም ድምጽ ወደ ጌታ ጸባዖት ጆሮ ገብቷል። እግዚአብሔር አምላክ ጸሎታቸውን ጩኸታቸውን ሰምቷል። ኦኬ እናንተ በድላችኋልና ዛሬ በጣም የሚያሳዝን ሁኔታ በተለይ በስደት በሚወጡ ወንድሞችና እህቶች ላይ እንዲህ አይነት በደል እናያለን። እንዲህ ምን ሀገራችን ውስጥ ለምን እንዋሻለን? ሀገራችን ውስጥ አይደለ እንዲህ አይነት በደል የሚበድሉ ሰዎች አሉ፣ ሞልተዋል። ቀጥረው ደሞዝ የማይከፍሉ ቀጥረው አሰርተው በየቤቱ አሉ አሰርተው ደሞዝ የሚከለክሉ እነዚህ ሰዎች ከእግዚአብሔር ዘንድ ፍርድን ይቀበላሉ። ሀብታቸው ንብረታቸው ዝገቱ በኋላ ይፈርድባቸዋል በእግዚአብሔር ፊት። ኦኬ አላውቃችሁም የሚለውን የእግዚአብሔርን ቃል ያደምጣሉ። እግዚአብሔር የሰራተኞችም አምላክ ነው። እንደው አንዳንድ ጊዜ አምላክ እንደሌላቸው ወዳጅ እንደሌላ እናንተም ደግሞ እንደዚህ እንዳይሰማችሁ አባት አላችሁ። ስለናንተ ግድ የሚሰጠው አባት አላችሁ። ማንንም የለኝም አትበሉ። አንዳንድ ጊዜ ሰይጣን ይመጣና እንዲህ አይነት ተግዳሮት ሲደርስባችሁ እህቶች ወንድሞች አድምጡ። እንደው እናንተ ማንንም የላችሁም፣ በቃ የናንተ ነገር እኮ አበቃ፣ ያንቺ ነገር አበቃ፣ ከዚህ በኋላ እኮ ህይወት የለሽም ብሎ ሰይጣን በጆሮአችሁ መጥቶ ይናገራል። አትስሙ። አባት አላችሁ፣ ጸሎታችሁን የሚሰማ ለቅሷችሁን የሚያደምጥ አባት አላችሁ። መከታ የሆነ አባት አላችሁ። አልቅሱ ወደ እግዚአብሔር። እግዚአብሔር ይፈርዳል፣ ፍርድን ይሰጣል። ያዕቆብ እያስተማረን እየመከረን እየገሰጸን ያለው ይሄንን ነው። ስለዚህ ይሄንን አውቀን በእግዚአብሔርን በሚወደው መልኩ በእግዚአብሔር መንገድ እንድንመላለስ እግዚአብሔር አምላክ ይርዳል። የአቤልን ድምጽ እንደሰማ ይላሉ አባቶቻችን፣ የአቤልን ድምጽ እንደሰማ በግፍ የተገደለውን የአቤልን ድምጽ እንደሰማ አሁንም ግፍ የሚደርስባቸውን ባሰሪዎቻቸው የተበደሉትን ሰራተኞች ድምጽ እግዚአብሔር አምላክ ይሰማል ይላል። እውነት ነው። እግዚአብሔር አምላክ ይስማን፣ ጸሎታችንን እግዚአብሔር አምላክ ይስማን። የአቤልን ድምጽ የሰማ እግዚአብሔር አምላክ፣ የአቤልን ጩኸት ያደመጠ እግዚአብሔር አምላክ የኔና የናንተ ጩኸት እግዚአብሔር አምላክ ያድምጥ። እህቶች ወንድሞች አትዘኑ፣ ወደ እግዚአብሔር አልቅሱ። እግዚአብሔር ስለናንተ ይፈርዳል። ባለጸጎች ደግሞ እባካችሁን ከእግዚአብሔር ዘንድ ፍርድን አላውቃችሁም የሚለውን ፍርድን እንዳትቀበሉ
እናንተም ጮታችሁ እንዲሰማ ገንዘብ ማድረግ የምትፈልጉ ከሆነ አትጨቁኑ። የሚሰሩላችሁን እርሻችሁን የሚያጭዱትን በምንም አይነት የህይወት ጎዳና ላይ ለእናንተ የሚሰሩትን ወገኖች እህቶች ወንድሞችን አትበድሉ። ደሞዛቸውን መልሱ፣ ደሞዛቸውን ስጡ እያለ ያዕቆብ ይመክረናልና ይሄንን እንድናደርግ አደራ 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 አላለሁ። እሺ ቁጥር 5 ላይ ከመሄዴ በፊት ቁጥር 1 2 3 4 ግልጽ ነው አይደለ? ስለዚህ ያዕቆብ ምን እያለ ነው እየተቃወመ ያለው? ባለጸግነትን ሳይሆን ባለጸግነታቸውን ተጠቅመው የሚበድሉ ሰዎችን ነው። ስለዚህ ባካችሁ ሚስኮንሴፕሽን እንዳይኖር። ቤተክርስቲያን ባለጸጎችን ትወዳለች፣ ታከብራለች፣ ሁሉንም ሰው ትወዳለች ቤተክርስቲያን። ችግሩ ግን ገንዘቡ ከየት መጣ የሚለውን ነው የምትመለከተው። አጭበርብሮ በድሎ አስለቅሶ የሚያመጣውን ያን ትቃወማለች። ከዛ ጋር ህብረት የላትም ቤተክርስቲያን። ይሄንን እንድናቅ ያስፈልጋል። ለዚህ ነው እህሉን ነዳያን ከሚበሉት ብላችሁ አኑራችሁ ነቀዝ በላው፣ ልብሱንም ይላሉ አበው በትርጓሜያቸው ላይ ነዳያን ከሚለብሱት ብላችሁ አኑራችሁ ምን በላው ብልበላው እያሉ ልብስም እህልም ያንን ለተቸገረ ሰው መርዳት ስትችሉ ንፉጎች ሆናችሁ ያ ግን እህልም ንብረታችሁንም ወደመ፣ በእግዚአብሔር ዘንድም ደግሞ ፍርድን ትቀበላላችሁ ያለች ቤተክርስቲያን ታስጠነቅቃለች። እሺ ወደ ቁጥር 5 እንሂድ። ቁጥር 5 እንሂድ። አንዴ ገጸ ንባቡን እናንብብ። በምድር ላይ ተቀማጥላችኋል፣ በሴሰኝነትም ኖራችኋል፣ ለእርድ ቀን እንደሚያወፍር ልባችሁን አወፍራችኋል። ግልጽ ነው ይሄ ሐሳብ። በኃጢአት ላይ ኃጢአትን በበደል ላይ በደልን እያደረጋችሁ እራሳችሁን ምን አደረጋችሁ? ለፍርድ ቀን አዘጋጅታችኋል ነው የሚለው ያዕቆብ። ኦኬ መጀመሪያ አንድ በግ ለእርድ ቀን እንደሚዘጋጅ ይበላል፣ ይጠጣል፣ ያማረ ይበላል፣ ያማረ ይጠጣል። ከዛ የሚታረድበት ጊዜ ይታረድና ያው ወደ እሳት ይጣላል። እንዲሁም እነዚህ ሰዎች ባለጸጎች በሉቃስ ወንጌል ምዕራፍ 16 ላይ እንዳየነው ማለት ነው ይበላሉ፣ ይጠጣሉ፣ እንደሚፈረድባቸው ከእግዚአብሔር እንደሚርቁ ወደ እሳት እንደሚጣሉ ከክርስቶስ ከእግዚአብሔር መንግስት እድል ፈንታቸው እንደሚወሰድባቸው ያንን ሳይመለከቱ ሊወሰድብኝ ይችላል፣ እግዚአብሔር አምላክ ሊፈርድብኝ ይችላል የሚለውን ሳይመለከቱ ይመላለሳሉ፣ ይበላሉ፣ ይጠጣሉ፣ ድሆች ላይ እጅ ይጭናሉ። ይሄንን ሁሉ እያደረጉ ያልፋሉ። ግን ምን አለ? የመታረሚያው የሚፈረድባቸው ጊዜ ያለ ማለት ነው። ዛሬ ላይ የተመቻቸው ሊሆን ይችላል። ዛሬ ላይ ያማረ እየበሉ ሊሆን ይችላል። ዛሬ ላይ ድሆችን እያስለቀሱ ሊሆን ይችላል። ነገ ግን ዘላለማዊ ለቅሶ፣ ዘላለማዊ ጥርስ ማፏጨት ወደ እነርሱ ይመጣል። ዘላለማዊ ፍርድን ፈራጅ ከሆነው ከኢየሱስ ክርስቶስ ምን ይላሉ? ይቀበላሉ። ይሄን ደግሞ አይተናል። ይሄንኑ ኤግዛክት ቨርስ ማለት ነው ያዕቆብ ምዕራፍ 5 ቁጥር 5 ላይ ተጻፈውን በማቴዎስ ወንጌል ምዕራፍ 25 ላይ እናየዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው የሚለው? በዚህ በትንሣኤ ዘጉባኤ ላይ ማቴዎስ ወንጌል ምዕራፍ 25 ቀደም ከቁጥር 34 ጀምረን አይተናል። ሰዓታችን ለመጠበቅ ግን ከቁጥር 40 ጀምረን እንመልከት። አሁን ይሄ ፍርድ የሚፈረድባቸው ባለጸጎች ምን አይነት ፍርድ ነው የሚያገኙት? ተመልከቱ። የማቴዎስ ወንጌል ምዕራፍ 25 ቁጥር 40ን ክፈችልኝ ቶሎ በይ። ቶሎ ንጉሱም መልሶ ይላል። ክርስቶስ ኢየሱስ ነው ንጉስ ብሎ የሚጠራው ክርስቶስ ኢየሱስን ነው። ንጉሱም መልሶ እውነት እላችኋለሁ ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላላደረጋችሁ ለኔ ያደረጋችሁት ይላችኋል። እሺ ስላደረጋችሁት ለኔ ይላችኋል። ከዛም በዚያን ጊዜ በግራው ያሉትን አሁን ኃጣንን ነው ሊፈረድባቸው ነው። በዚያን ጊዜ በግራው ያሉትን ይላችኋል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም። እነሱ ምን ያደርጉ ነበር? ደሃን ይበድሉ ነበር። ስለዚህ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬም አልጠየቃችሁኝም። እነርሱ ደግሞ ይመልሱና የተባሉት ኃጣን ናቸው። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመህ ወይስ ታስረ መቼ አይተን አላገለገልንም ይሉታል። እነሱ ልርሊ ክርስቶስን ነበር ይጠብቁ የነበረው። ክርስቶስ
መሲሁ እኔ ነኝ አብሉኝ አጠጡኝ እንዲላቸው ነበር ይጠብቁ የነበረው። ጌታ ግን ምን እያለ ነው? የተራበን ሰው ማብላት ክርስቶስን ማብላት ነው። የተጠሙ ሰዎችን ማጠጣት ክርስቶስን ማጠጣት ነው። የተራቆቱ ሰዎችን ማልበስ ክርስቶስን ማልበስ ነው። ለነሱ የምናደርገው ለክርስቶስ እንዳደረግነው ነው የሚቆጠረው። አሁን አንዳንድ ጊዜ እንዲህ አይመስለንም። ኦኬ አሁን ከፍቶ እንዲያውም በር ላይ መተው ድሮ ሰው የነቢጤዎች ሲለምኑ ስለ ማርያም ስለ ገብርኤል እያሉ ሲጠይቁ ምንድነው የምናደርገው? እያለን ቤት እኮ ትርፍ እኮ እንጀራ አለ፣ መስዋዕት ውስጥ እኮ እንጀራ አለ አይደል? ሞልቷል እንጀራ። ግን ምን ይላል? እግዚአብሔር አምላክ ይስጥልን እንላለን። ወንድሜ እህቴ አንቺ እኮ ነሽ እንድትሰጪ ተጠራሹ። አንቺ ባንቺ ውስጥ ያ በር ላይ ሆኖ ያንኳኳ የሚለምንሽ ኦኬ የሚለምንሽ የተራበ ሰው አንቺ እሱን ብታበ ያ ሰው ክርስቶስ እኮ ነው። ክርስቶስን እንዳበላሽ ነው የሚቆጠረው። ያ ሰው በሩን ስትዘጊ ክርስቶስ ላይ ነው በሩን የዘጋው። በሩን ስትዘጊ ክርስቶስ ላይ ስትዘጋ በክርስቶስ ላይ ነው በሩን የዘጋው። በር ላይ ሆኖ የሚያንኳካው የተራበው የተጠማው የተራቆተው በክርስቶስ ምሳሌ ተደርጎ ይታያል። ያንን ነው ጌታ የሚያስተምረን በወንጌል ላይ። ስለዚህ ታርዘ ወይስ ታመ ወይስ ታስረ መቼ አላገለገልህም ይሉታል። ያን ጊዜ ይላል ይሄው ቃል በቃል ጌታ ምን ብሎ ነው የተናገረው? ያን ጊዜ እውነት እላችኋለሁ እሺ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ይላቸዋል። ምክንያቱም እነሱ ተርበው መጥተው ጠይቀዋችሁ ሉቃስ ወንጌል ምዕራፍ 16 ላይ እንደተገለጠው በራችሁን ዘግታችኋል። ተጠምተው መጥተው ጠይቀዋችሁ በራችሁን ዘግታችኋል። ተራቅተው ታስረው መጥተው አልጠየቃችኋቸውም፣ አላለበሳችኋቸውም። ስለዚህ ለነሱ ያላደረጋችሁት ለነሱ ያደረጋችሁትን ለኔ ያደረጋችሁት ብዬ ቆጥራለሁ፣ ለነሱ ያላደረጋችሁትን ደግሞ ለኔ ያላደረጋችሁም ብሎ ይመልስላቸዋል። ከዚያ እነዚያም ይላል ያው ከዛው ፍርዱን ስንመለከት እኛ እዛም ወደ ዘላለም ቅጣት ጻድቃን ግን ወደ ዘላለም ሕይወት ይላል። እነዚያ የተባሉት ኃጣን ናቸው። እነዚያ የተባሉት ባለጸግነታቸውን ገንዘባቸውን ሀብታቸውን ተጠቅመው ለድሆችን ያላበሉ ያላጠጡ ያረዱ ናቸው። ያዕቆብ እየተናገረ ያለው እነዚህን ነው እየተናገረ ያለው እንጂ ሀብታቸውን ተጠቅመው ድሆችን የሚረዱ ሀብታቸውን ተጠቅመው የሚያጠጡ የሚያበሉ የሚያለብሱትን የእግዚአብሔርን መልካም ስራ የሚሰሩትን አይደለም። እሺ ግልጽ ነው። ቁጥር 6 ላይ ያዕቆብ ምዕራፍ 5 ቁጥር 6 ላይ እንዲህ ቶሎ ያዕቆብ መልእክት ምዕራፍ 5 ቁጥር 6 እሺ ጻድቁንም ይላል ኮንናችኋል ገድላችሁትማል እናንተን አይቃወምም። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬ የፊተኛውን የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የገበሬውን የመሬት ፍሬ ይጠብቃል ይላል። ቁጥር 6 ላይ እንግዲህ ወንድሙ ነው ቁጥር ከፍ እንበል አንዴ ቁጥር 6 ነው። ቁጥር 6 ላይ ጻድቁን ኮንናችሁታል ገድላችሁትማል እናንተን አይቃወምም ይላል። አሁን እናንተ ባለጠጎች ጻድቁን ለምሳሌ እናያለን። ክፉ አይሁዳውያን ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስን ምን ብለዋል? ኮንነዋል። እስጢፋኖስን ምን ብለዋል? አሳደዋል። እስጢፋኖስን ምን አድርገዋል? ገድለዋል፣ በድንጋይ ደብድበው። ግብፃውያን መተርጉማን ይሄን ክፍል ያነሱና የእስጢፋኖስን ታሪክ ያነሳሉ። እስጢፋኖስ በክፉ አይሁዳውያን እጅ ተጭኖበታል። ኦኬ እስጢፋኖስ ብቻ አይደለም ክርስቲያኖች፣ ያዕቆብንም እናያለን። ስለዚህ ባለጸጎች ባለሀብቶች ክፉዎችን ነውና ሀብታቸውን ንብረታቸውን ተጠቅመው ጻድቃን ላይ እጅ ሲጭኑ እንመለከታለን። ስለዚህ ጻድቁን ኮንናችሁታል ገድላችሁትን ፈርዳችሁበታል ማለት ነው። አንተ እንዲህ ነህ ብላችሁ ፈርዳችሁ ከዛ በኋላ ገድላችሁትማል ብሎ ያስቀምጣል ያዕቆብ። ስለዚህ እነዚህን ባለጸጎች በደላቸውን ተመልከቱ። ሀብታቸውን ተጠቅመው የእግዚአብሔርን መንግስት የሚረዱ እንደነ ጵርስቅላ እንደነ አቂላ አሉ። ንብረታቸውን ለወንጌል አገልግሎት አሳልፈው የሚሰጡ በዛው መጠን ደግሞ ንብረታቸውን ተጠቅመው ቤተክርስቲያንን የሚያሳድዱ ደግሞ አሉ። እነሱን ነው የሚናገረው ቅዱስ ያዕቆብ። ንብረታቸውን ተጠቅመው
ሐዋርያትን የሚያሳድዱ ንብረታቸውን ተጠቅመው ወንጌል ሊነግሯቸው የሚመጡትን የሚያባሩ አሉ። ስለዚህ ጻድቁን ኮነናቸዋል፣ ገድላቸዋል፣ እናንተን አይቃወምም ይላል። ስለዚህ እግዚአብሔር አምላክ እንዲህ በሚያደርጉት ላይ ፍርድን እንደሚቃወም እንደሚፈርድባቸው ይገልጻል። ሐዋርያት ሥራ ምዕራፍ 7 ቁጥር 52 ላይ ግቡና አንብቡት። ሙሉን ሐዋርያት ሥራ ምዕራፍ 7ን አንብቡት። እስጢፋኖስን እንዴት ባለ መኮንን እንደኮነኑት ባለጸጎች ክፉ አይሁዳውያን። ሐዋርያት ሥራ ምዕራፍ 14ን ተመልከቱ። ክፉ የሆኑ አይሁዳውያን ህዝቡን አባብለው ቅዱስ ጳውሎስን እንዴት ባለ በድንጋይ እንደወገሩ እናያለን። እስቲ አንድ እሱን ክፍል አይተን ሐሳቡን በደንብ እንድትይዙ እሱን ክፍል አይተን እንቀጥላለን። ሐዋርያት ሥራ ምዕራፍ 14ን ክፈችልኝ። ሐዋርያት ሥራ ምዕራፍ 14 ከቁጥር 19 ጀምሮ አሁን እነዚህ ክፉ አይሁዳውያን ምን እንደሚያደርጉ ተመልከቱ። በሀብት በንብረት የበለጸጉ አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ህዝቡን አባብለው ጳውሎስን ምን አደረጉ? ወገሩ። የሞተ መስሏቸው ከከተማ ወደ ውጭ ጎተቱት። ሐዋርያት ሥራን ስናጠና በሰፊው አይተናል። ይሄን ክፍል እሺ፣ ከፍ አድርጊው አንዴ። ከዛስ በኋላ ምን አደረጉ? ከፍ ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። ደቀ መዛሙርት የተባሉት ክርስቲያኖች ናቸው፣ ምስኪኖች። ጳውሎስን ከበቡት የተባሉት ጳውሎስ የሞተ መስሏቸው ሊቀብሩት ይላሉ አንድም ተትርጓሚያችን ላይ። ደቀ መዛሙርት ግን ከበቡት ማንን? ሐዋርያው ቅዱስ ጳውሎስን። ተነስቶ ወደ ከተማ ገባ ይላል። በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። ወደ ደበደቡት ተመልሶ ሲገባ እግዚአብሔር አምላክ አስነሳው፣ ጳውሎስን ኃይል ብርታት ሰጠው። ዛሬ ይሄ ሐዋርያት ሥራ ክፍል ገድል ላይ ተጽፎ ቢሆን ብዙ እንትና ይሰድቡን ነበረ። ግን ይሄ መጽሐፍ ቅዱስ ላይ ነው የተጻፈው። የሞተ መስሏቸው አይሁዳውያን ደብድበው በድንጋይ የሞተ መስሏቸው ጎትተው አውጥተው ጣሉት። ከዛ እግዚአብሔር አምላክ አስነሳው። ወዲያው ጳውሎስ ወደ ደበደቡት ገብቶ ወንጌል ይሰብካል። ከዛስ በኋላ በንጋታው ደግሞ ከበርናባስ ጋር ወደ ደርቤን ወጣ ይላል። ወደ ደርቤን ወጣ ይላል። አሁን ሀብታቸውን ንብረታቸውን ተጠቅመው ባለጠጎች ጳውሎስ ላይ ያደረጉትን ክፋት ተመልከቱ፣ እጅ መጫን ተመልከቱ። ያዕቆብ ይሄንን ነው የተናገረ ያለው ልርሊ ማለት ነው። ቃል በቃል ያዕቆብም እየተናገረ ያለው ይሄን ነው። ይሄን ክፍል ነው የግብፃዊ ቤተክርስቲያናችን አባት ቄስ ቴዎድሮስ ማላቲ ፋዘር ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪው ላይ perhaps he meant ብሎ ይጀምራል perhaps he meant by the just the Lord Jesus as Stephen the deacon rebuked the Jewish saying the just one of whom you know have become the betrayal and murderers. ሐዋርያት ሥራ ምዕራፍ 7 ቁጥር 52ን ያነሳና የስጢፋኖስ ሰማዕትነትን መቀበል ከነቢያት አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክትም ሥርዓት ሕግና ተቀበላችሁ ያልጠበቃችሁትን እናንተ አሁን እርሱን አሳልፋችሁ ሰጣችሁ ገደላችሁትም ይላል። ይሄን ክፍል እስጢፋኖስ የተናገረውን ሐዋርያት ሥራ ምዕራፍ 7 ቁጥር 52 ላይ የተናገረውን ያነሳና ክፉ አይሁዳውያን በነቢያት ዘመን ጀምሮ ነቢያቱን ሲያሳድዱ፣ ነቢያቱን ሲኮንኑ፣ ነቢያቱን ሲገድሉ፣ አሁን ደግሞ ዲያቆን እስጢፋኖስን ሰማዕትነት እንዲቀበል ግድ ሲሉት ሐዋርያት ላይ እጅ ሲጭኑ እነዚህ ባለጸጎች እነዚህ ሀብታቸውን ተጠቅመው የእግዚአብሔርን መንግስት ማገልገል ሲገባቸው ሀብታቸውን ተጠቅመው ግን የእግዚአብሔርን መንግስት የሚቃወሙትን ያዕቆብ ይናገራል። ስለዚህ ፍርድን ትቀበላላችሁ ይላል። ፍርድን ይቀበላሉ። ገንዘባቸው አያድናቸውም። ገንዘባቸው ሊያድናቸው ይችላል እንዴ? ባለጸጎች ገንዘባችሁ ሊያድናችሁ ይችላል ወይ? ከክርስቶስ ፍርድ አይችልም። ስለዚህ ፍርድን ይቀበላሉ ይላል። እሺ ቁጥር 6 ላይ ነው ቁጥር 7 ላይ ያዕቆብ አቲን ግልጽ ነው። ብዙ ሰዓት እዛ ማጥፋት አይገባንም። ቁጥር 7 አሁን እዚህ ድረስ እስከ ቁጥር 6 ድረስ ባለጸጎችን እንዲህ ብሎ ከገሰጸ በኋላ ያዕቆብ አሁን ደግሞ ወንድሞች ብሎ መልእክቱን መከራ ለሚቀበሉ በክርስቶስ ክርስቲያን ተብለው በመጣራታቸው ምክንያት መከራ የሚቀበሉትን እንዲህ ይመክራል። ስሙ
እንዴት እንደምትወዱት ያዕቆብን እውነቴን ነው የምላችሁ። እኔ በጣም ያዕቆብን ሁላችንም አሜን ኦፍ ኮርስ ክርስቲያን ነን ሁላችንም እንወደዋለን። ግን ምን ያህል እንደሚሳሳ ተመልከቱ። አሁን ወደ ቀደመው በደንብ ስሙ። ወደ ቀደመው ወደ ምዕራፍ 1 መግቢያ ላይ ወደ ተማርነው ልውሰዳችሁ። ወደ መግቢያው ላይ ወደ ተማርነው ምን ብያችኋለሁ? የያዕቆብ መልእክት የተጻፈው ክርስቲያን ለሆኑ አይሁዳውያን ነው። ጎበዝ እነዚህ አይሁዳውያን ምን እየደረሰባቸው ነው ብያለሁ። እስቲ ባካችሁ አስደስቱኝ። እስቲ ዛሬ ደስ ይበለኝ። መልሱልኝና ደስ ይበለኝ። ምን እየደረሰባቸው ነው ብያችኋለሁ። ምን እየደረሰባቸው ነው? ባካችሁ ተው፣ ደስ ይበለኝ። ተው መልሱልኝ። ኮሜንት ላይም ችግር ምን መከራ ግፍ እየደረሰባቸው ነው። በምን ምክንያት ነው ግን መከራና ግፍ የሚደርስባቸው? ጎበዝ ትንሿ በምን ምክንያት ነው መከራ ግፍ የሚደርስባቸው? አያሌው ዓለም እሺ በምን ምክንያት በድለው በእምነታቸው ቴንክ ዩ ተባረኩ። በእምነታቸው በክርስቶስ ኢየሱስ በማመናቸው ምክንያት ምን እየደረሰባቸው ነው? መከራ እየደረሰባቸው ነው። እጅ እየተጫነባቸው ነው። እየተገደሉ ነው። እየተሰደዱ ነው። በድንጋይ እየተደበደቡ ነው። ዛሬ እንደምታውቁት አርሲ ላይ ያለ ግፍ በምንም አይደል በክርስቶስ ክርስቲያን ተብለው ስለተጠሩ ወገኖቻችን፣ እናቶቻችን፣ አባቶቻችን፣ እህቶቻችን እየታረዱ ነው አይደል? እንደዛም ያዕቆብ መልእክቱን በሚያዘጋጅበት ጊዜ የክርስቶስ በመሆናቸው ግፍ ይደርስባቸዋል። በነገራችን ላይ ዛሬም ኢየሩሳሌም እኮ እንዲህ አይነት ግፍ አለ። ክፉ አይሁዳውያን እንዲያደርጋሉ። ግልጹን እንነጋገር። ዛሬም በኢየሩሳሌም መስቀል ሲያዩ እነዚህ ክፉ አይሁዳውያን ምራቅ የሚተፉ እኮ አሉ። እንዲያውም በቅርብ ጊዜ አንዲት መነኩሴ ባለሳሳት አታክ ተደርጋለች በክፉ አይሁዳውያን ዘንድ። ክርስቲያኖችን እያሳድ ዛሬ በኢየሩሳሌም ነው። እስራኤል ብትሄዱ ዛሬ እንደዛ ነው። ሩቅ መሄድ አያስፈልግም። እስራኤል ብትሄዱ ዛሬ ድረስ ክርስቲያኖች መከራ እየተቀበሉ ነው ያሉት፣ እየተደበደቡ ነው ያሉት፣ ከእስራኤል ውጡ እየተባሉ ነው ያሉት። ግልጽ አይደለም? እውነት አይደል? እየተነጋገርን ያለ ነው አል እያደረጉባቸው ነው። በእምነታቸው ምክንያት ግፍ እየደረሰባቸው ነው። አሁን ያዕቆብ እነርሱን ያጽናናል፣ ተስፋ እንዳይቆርጡ። አሁን እንዲያው ማህተባቸውን እንዳይቆርጡ። አሁን ዘንድሮ እንዲህ ግፍ ሳይደርስብን ነው እኛ መስቀላችን ምን ቆርጣር። አሁን እኮ እንዲያው እጅ በጫን እንኳን ቀድሞ በዘመነ ያዕቆብ ይደርስ የነበረው እንኳን ዛሬ ላይ በአንዳንድ ቦታዎች እንጂ አሁን በሰላም ነው ቃል እግዚአብሔርን የተማርን ያለ ነው። ዛሬ ላይ በትንሹ ነው እኛ እምነታችንን የምንበጥሳለን፣ ሃይማኖታችንን የምንተው። ግን ምን ይላል ያዕቆብ? ሃይማኖታቸውን እንዲጠብቁ በሚደርስባቸው መከራ በሚደርስባቸው እጅ መጫን ተስፋ ቆርጠው ክርስቶስን እንዳይክዱት ምን ብሎ እንደሚናገራቸው ተመልከቱ። እንግዲህ ወንድሞቼ ብሎ ይጠራቸዋል። በእምነት ወንድሞቹ ናቸው። ኦኬ እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። ማን እስኪመጣ ድረስ ታገሱ አለ? ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋላኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። አንድ ገበሬ ዘርቶ ዝናብ መሬቱን አጠጥቶ የዘራው ፍሬ እስኪያፈራ ድረስ ምን ይላል? ይጠብቃል፣ ይታገሳል አይደል? ታግሶ ይጠብቃል። አሁን ገበሬ ምሳሌ አድርጎ ነው የሚያመጣው። አንድ ገበሬ ከዘራ በኋላ በተለይ ገጠር የምትኖሩ ታውቃላችሁ። ያው እንዳለ መታደል ሆኖ አብዛኞቻችሁ ቦሌና የምትኖሩት ገጠር ግን የምትኖሩ ካላችሁ ታውቃላችሁ። ከተዘራ በኋላ መሬቱ ዝናብ ወርዶ አጠጥቶ እስኪበቅል ድረስ ፍሬ እስኪያፈራ ድረስ ዘሪው ምን ይላል? ይጠብቃል። በትዕግስት ይጠብቃል፣ ይታገሳል። ጎበዞች። እሺ ቀጥ አንድ ጤናዬ ከዛ ምን ይላል መሰላችሁ ያዕቆብ? ይሄን ምሳሌ ከሰጣችሁ በኋላ እናንተም ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና ይላል። ይሄ ቃል ለዲያቆን ዛማኑኤል ብቻ አይደለም የተነገረው። ይሄ ቃል ለእናንተም ለእኔም ለሁላችንም ነው። ያዕቆብ ነው የሚናገረው። በእርግጥ በዛም ሰዓት ላይ ዳይሬክት የሆነው ኮሜንታሪ፣ ዳይሬክት ቀጥተኛ የሆነው ፍቺ በደንብ ስሙ። በሰሜን በደቡብ በምስራቅ በምዕራብ ለተበተኑ አይሁድ ለነበሩ ክርስቲያኖች ቢሆንም በመንፈስ ቅዱስ ምሪት one of universal epistle ነው። ኦኬ the epistle of James ኦኬ
ዩኒቨርሳል ኢፕስትል ነው፣ ዓለም አቀፋዊ መልእክት ነው። እኔንም እናንተንም የሚነካ መልእክት ነው። እኔም እናንተም በመከራ ውስጥ ብናልፍ በተለያየ አይነት መከራ ውስጥ ልናልፍ እንችላለን። ልዩ ልዩ መከራ ሊሆን ይችላል። ኦኬ በእምነታችን ግን በሚደርስብን መከራ ምን ልንል ያስፈልጋል? ልንታገስ ያስፈልጋል። ምንድነው የምንታገሰው? የምንታገሰው ቅድም ነግሬያችኋለሁ። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ የተጻፈውን ክፍል አስተውላችኋል። እግዚአብሔር ይላሉ ኢትዮጵያ ሊቃውንት በትርጓሜ ላይ እግዚአብሔር ለሚወዱት ማንን ለሚወዱት? እግዚአብሔርን ለሚወዱት። ከዛ እንዲህ ብሎ አይደለም የሚያበቁት፣ እግዚአብሔርም ለሚወዳቸው። እግዚአብሔርን እነሱ ይወዱታል፣ እግዚአብሔርም እነሱን ይወዳቸዋል። ስለዚህ እግዚአብሔርን ለሚወዱት እግዚአብሔርም ለሚወዳቸው እግዚአብሔር አምላክ ያዘጋጀው የድል አክሊል አለ። ያ ቃል አለ። ምንድነው? ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ። እቺን ቃል ክርስቲያኖች ተስፋ አድርገን በልባችን ላይ አትመን እንድንመላለስ ያዕቆብ ያዘናል። ታገሱ። መከራ ቢደርስባችሁ እምነታችሁን እንዳትጥሉ። በብዙ አይነት መከራ ሊደርስባችሁ ይችላል። በቤተሰብ መከራ ሊደርስባችሁ ይችላል። በወዳጅ ዘመድ በባልንጀሮቻችሁ መከራ ሊደርስባችሁ ይችላል። በአሰሪዎቻችሁ መከራ ሊደርስባችሁ ይችላል። አሉ መስቀልሽን አውልቂ የሚሉ ሰዎች ሊኖሩ ይችላሉ። አንዳንድ ጎረምሳም እንዴ ከኔ ጋር መሆን የምትፈልጊ ከሆነ ሃይማኖትሽን ካጂ ሚሊዮናል በወንዱም በሴቱም በኩል እንዲህ የሚሉ ሰዎች አሉ። የሉም? ኧረ አሉ። እድሜ ለቲክቶክ ፍየል ነው የሚያሳየን በየደቂቃው። ስንት ፍየል እኮ ነው የምናየው መሰላችሁ? ስንቱ። አሁንማ ኃጢአቱ እንደው አባቶቻችን ይላሉ ውሸት ሲደጋገም እውነት ይመስላል ይላሉ። በቃ አሁን ኃጢአቱ እንደ ጽድቅ የሚቆጠርበት ዘመን ላይ ደርሰናል። በየአደባባይ ላይ የሚለቀቀውን ጉድ እያያችሁ ነው። ሰው እግዚአብሔር ሆይ እባክህ ልቦና ስጠን፣ የንስሐ ልብ ስጠን ሰው ሲታረድ እያየን ነው። ጉድ ነው። በአርሲ የሚደርሰውን ግፍ እኛማ ለምድ ነው። አሁን ጭራሽ የአርሲን ረስተነዋል። ሌላ ዓለም ውስጥ ገብተናል እኛ። ህዝብ እናቶቻችን አባቶቻችን እያለቀሱ ነው። ዝሙቱን እያየነው ነው። ስድቡን እያየነው ነው። ይሄ ሁሉ ክፋት እያየን ነው አይደል? ይሄ ሁሉ በደል እያየን ነው። እግዚአብሔር ግን ይላል በእምነት የጸኑትን ወይ ክርስቶስን የሚጠብቁትን በእውነት እሱን የሚወዱትን ምን ይላቸዋል? ተስፋ ይሰጣቸዋል። ያዕቆብ ተስፋችን ምንድነው? ኦርቶዶክሳውያን ክርስቲያኖች ተስፋችን የያዕቆብ መልእክት ነው። ያዕቆብ መልእክት ይኸው ምዕራፍ 5 ቁጥር 8 እናንተ ደግሞ ታገሱ ልባችሁንም አጽኑ የጌታ መምጣት ቀርቧል። የክርስቲያኖች ተስፋ የጌታ መምጣት ነው። አሁን ዲያቆን ዛማኑኤል ምንድነው እየተናገርክ ያለው ልትሉ ትችላላችሁ። አንዳንዶቻችን እግዚአብሔር ሆይ ማራናታ ቶሎና ስንል ኧረ እንዲያው በምን በደሌ ምናምን ይሄ ወንበዴው ነው እንደዚህ የሚናገረው። ትህትና አይደለም። ትህትና ስለሆነ ወታችን ትህትናን አይደለም እያልኩ ያሉት። ሃምብል የሚለው ቃል ትህትናን አይደለም እየተናገርን ያለው። ይሄ ወንበዴነት ነው። ስሙ ክርስቶስ ሆይ አማናዊቷ ቤተክርስቲያን ማራናታ ቶሎና ነው የምትለው። እራሷን አዘጋጅታ ከፊት መጨማደድ ተጠብቃ ጌታዋን ተጠብቃለች። አማናዊቷ ቤተክርስቲያን እራሱን የማያዘጋጅ ነው የጌታ መምጣትን የማይናፍቅ። ይሄንን ደግሞ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ላይ ተናግሮናል፣ አስተምሮናል፣ መክሮናል። አንደኛ ዮሐንስ መልእክት ምዕራፍ 4ን ክፈችልኝ። ብዙ ጊዜ ካስተዋልን ብዙ ጊዜ ተናግሬያለሁ፣ ግን እንመልከተው ቁጥር 17 ጀምሮ። ቁጥር 17 መጽናኛችን ኦርቶዶክሳውያን ክርስቲያኖች የፍርድ ቀን ነው። በቃ ምንም አይነት ነገር ልሰጣችሁ አልችልም። የኔና የእናንተ መጽናኛ ያቺ የፍርድ ቀን ናት። ለምን? ይፈረድልናልና። ይሄው ተመልከቱ። በፍርድ ቀን ግን ድፍረት ይሆንልን ዘንድ አለ ቅዱስ ዮሐንስ ወልደ ዘብዴዎስ እናቱ ማርያም ባፍሊያ ትባላለች። ኢትዮጵያ ሊቃውንት ማርያም ባፍሊያ ብለው ይጠሯታል። ኦኬ የቅዱስ ዮሐንስ ወንድም ነው። የቅዱስ ያዕቆብ ወንድም ነው ቅዱስ ዮሐንስ። ኦኬ እናታችን ቅድስት ድንግል ማርያምን እናት አድርጎ ወደ ቤቱ ወስዷታል። ምን ይላል? በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል አለ። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል ካለ በኋላ ስሙ እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ካለ በኋላ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍጹም ፍቅር ምንን አውጥቶ ይጥላል? ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። እየገባችሁ ነው ምን እያለ እንደሆነ ቅዱስ ዮሐንስ? የፍርድ ቀንን የማይናፍቅ ክርስቲያን ሲጀምር እውነተኛ ክርስቲያን አይደለም። ይሄ ግን የፍርድ ቀንን የማይናፍቅ ከክርስቶስ ጋር መሆንን የማይናፍቅ
ጌታችን መራችን ኢየሱስ ክርስቶስ በትንሣኤ ዘጉባኤ መጥቶ ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ የሚለውን ቃል የማይናፍቅ ፍቅሩ ፍጹም አይደለም እያለ ነው። ፍቅሩ ፍጹም አይደለም እያለ ነው። ፍቅሩ ፍጹም አይደለም። ለምን? የሚፈራው በደለኛ ስለሆነ ነው። የሚፈራው ንስሐ ስላልገባ ነው። የሚፈራው ስጋው ደሙ ስላልተቀበለ ነው። የሚፈራው በትንሣኤ ልቡና ስላልተመላለሰ ነው የሚፈራው። ለክርስቲያኖች ግን መጽናኛችን የጌታ መምጣት፣ የክርስቲያኖች መጽናኛችን ትንሣኤ ዘጉባኤ፣ ለክርስቲያኖች መጽናኛችን ክርስቶስን ማየት፣ ከእርሱ ጋር መሆን። ይሄ ነው መጽናኛችን። መከራ ቢደርስብን አሁን ቆይ ምንድነው የምንለው? አሁን ምንድነው የምንለው? አሁን አብዛኛው ጊዜ እሺ አባታችን ቀሲስ ይቅርታ አባታችን መምህር ተመስገን መጥተዋል። አንድ ሰው ብቻ ላውርድ። መጽናኛችን ምንድነው? አሁን ሰው ሲሞት ምንድነው የምንለው? ኦርቶዶክሳውያን ክርስቲያኖች ትትና ብቻ ነው እዚህ የምትመልስ። ትትና ሰው ሲሞት ምንድነው የምንለው? እኛ ኖርማሊ የምንጽናናው በምን ቃል ነው የምንጽናናው? መምህር ይግቡ። በምን ቃል ነው የምንጽናናው? አታምታታ። እሺ እናንተ መልሱ። ኧረ መልሱልኝ እባካችሁ፣ ልለምናችሁ። በምን ቃል ነው የምንጽናናው? በእግዚአብሔር ቃል መምህር፣ በእግዚአብሔር ቃል። እሺ በእግዚአብሔር ቃል። ግን አሁን ምን ብለን ነው የምንጽናናው? አሁን ለምሳሌ በዚሁ አጋጣሚ እጅጉን የምንወዳት እህታችን ሀና እናቷን ከዚህ ድንኳን እናቷ ተለይታለች እና ስናጽናናት ምን እያለ ነው? አይዞሽ ከእግዚአብሔር ጋር ናት አይደለ? ከእግዚአብሔር ጋር ነው ያለችው፣ በረፍት ቦታ ነው ያለችው፣ መልካም ቦታ ነው ያለችው እያለን ነው የምንጽናናው። ልርሊ ያስዋት ያዕቆብ የተናገረ ያለው በምንም አይነት መከራ ውስጥ፣ በምንም አይነት ፈተና ውስጥ፣ በምንም አይነት ተግዳሮት ውስጥ እጅ መጫን ውስጥ ብናልፍ ይላል። ወደ ያዕቆብ መልእክት ተመለሽልኝ ጤናዬ ምዕራፍ 5 ላይ በምንም አይነት መከራ ውስጥ ብናልፍ መጽናኛችን ያ የፍርድ ቀን ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ እርሱ ይፈርድልናልና ተስፋ የምናደርገው የበደሉን ሰዎች ፍርዳቸውን የሚቀበሉበት። ኦኬ እኛ ደግሞ እምነትን ከስራ ጋር ጠብቀን ስለቆየን የድል አክሊል የምንቀናጅበት ያቺ ቀን ናት። ያቺ ቀን ለቤተ ክርስቲያን የደስታ ቀን ነው፣ የፍርሃት ቀን አይደለችም። አሁን እኔ የፍርሃት ቀን አይደለችም ስል ለአማናዊቷ ቤተ ክርስቲያን ቅዱስ ዮሐንስ እንደነገረን ለአማናዊቷ ቤተ ክርስቲያን በዮሐንስ ወንጌል በአንደኛ ዮሐንስ መልእክት ምዕራፍ 4 ላይ ቁጥር 17 ጀምረን ያየናት ያቺኛዋ አማናዊቷ ቤተ ክርስቲያን በክርስቶስ የተወደደችዋ ቤተ ክርስቲያን የክርስቶስ የሚመጣበት ለፍርድ የሚመጣበት ቀን የሷ ደስታ ቀን ነው። ምክንያቱም የድል አክሊል የምትቀናጅበት ቀን ነው። ኦኬ ነይ ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ቃል የሚያጽናናውን ቃል የምትሰማበት ቀን ነው። ስለዚህ የደስታ ቀን ነው፣ የተስፋችን ቀን ነው። ያዕቆብም እያለ ያለው ይሄን ነው። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና ይላል። አያችሁ አይደለ? መከራ እየተቀበሉ ነው እነዚህ ክርስቲያን የሆኑ አይሁዳውያን። ባክግራውንድ አይሁዳውያን ናቸው፣ ከይሁዲ ነው የመጡት፣ ግን ክርስቲያኖች ናቸው። መከራ በክርስቶስ በማመናቸው ምክንያት መከራ እየተቀበሉ ነው። ግን ምን ይላቸዋል? እንዲጽናኑ፣ ተስፋ እንዳይቆርጡ ማለት ነው። እንዲጽናኑ ይላቸዋል፣ የጌታ መምጣት ቀርቧልና። አሁን አርሲ ላሉ ወገኖቻችንም እንዲጽናኑ የጌታ መምጣት ቀርቧልና እያልን ልናጽናናቸው ያስፈልጋል። ከጎናቸው ልንቆም ያስፈልጋል። ድምፅ ልንሆናቸው ያስፈልጋል። በዘመኑ ያሉ በያዕቆብ መልእክቱን በሚያዘጋጅበትም ዘመን ያሉትን ክርስቲያኖች እንዲህ እያለ ያዕቆብ ያጽናናል። የጌታ መምጣት ቀርቧልና ይላል። ስለዚህ የጌታ መምጣት ለአማናዊቷ ቤተክርስቲያን መጽናኛዋ ነው። እየሰማችሁ ከዚህ በኋላ ማራናታ ስንል ኧረ እኔው በምን በደሌ በምን ስራዬ ምናምን እንዳትሉ። ይሄ የቤተክርስቲያን ድምፅ አይደለም፣ ትህትናም አይደለም። ልንናፍቅ ነው የሚያስፈልገው፣ ልንናፍቅ ነው የሚያስፈልገው። ይሄንን ነው ቅዱስ ዮሐንስ ተውት ዲያቆን ዛማኑኤል ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 17 ጀምሮ ቢነግረን የሚፈራ ሰው ግን በደለኛ ነው ይላል። አሁን የጌታ መምጣትን የማይፈልግ ሰው በመካከላችን ሊኖር ይችላል፣ በማወቅም ባለማወቅም። አሁን ለምሳሌ ጌታዬ ሆይ ና ስንል ኧረ እንዴ በምን ኃጢአት በምን ስራዬ ኧረ እንዳይመጣ የሚል ሰው በመካከላችን ካለ ያ ሰው የሰረቀው ነገር አለ ማለት ነው። ንስሐ አልገባም ማለት ነው።
ንስሐ መግባትም አይፈልግም ማለት ነው። አይ ንስሐ ገብቶ በትንሣኤ ልቦና የተነሳ ሰው በሚስጥር ቤተክርስቲያን ሚስጥር የሚያልፍ ሰው የጌታን መምጣት ይናፍቃል። መጽናኛው ነውና አይሻልም? እሱ ቢመጣ አይሻልም? ክርስቲያኖች ከዚህ ሁሉ እረፍት፣ ከዚህ ሁሉ ጫጫታ፣ ከዚህ ሁሉ ጥርስ ማፏጨት፣ ከዚህ ሁሉ ለቅሶ እርሱ መጥቶ ቢያሳርፈን አይሻልም? እሱ ተስፋችን ነው። እሱ ተስፋችን ነው። መመካችን ክርስቶስ ነው። ይሄንን ነው ያዕቆብ የሚናገረው። ይሄው ነገረ ሐዋርያት የሐዋርያትን ትምህርት ነው እያያችሁ ያላችሁት። ስለዚህ እግዚአብሔርን ሐዋርያት ከክርስቶስ ጋር መኖርን ከእርሱ ጋር መሆንን ይናፍቃሉ፣ መጽናኛቸውም ነው። ቅዱስ ያዕቆብ የሚጽናናበትን ያጽናናበታል። የሰማችሁኝ ነው። ቅዱስ ያዕቆብ የሚጽናናው ቅዱስ ያዕቆብ በዚህ ነው፣ ያጽናናበታል። ሴንት ኢግናቲዮስ ኦፍ አንቲያክ ወይም ቅዱስ አግናጢዮስ ንዑስ አንበሳ የተባለ ይጠራል ኢትዮጵያን ሊቃውንት ሲጠሩትና ቅዱስ አግናጢዮስ ምን ይላል? ፕሊዝ በደንብ ስሙ። ሜይ ፋየር ኤንድ ዘ ክሮስ ይላል። ሜይ ፋየር ኤንድ ዘ ክሮስ ሜይ ዘ ዋይልድ አኒማልስ ሜይ ዘ ቲሪንግ ኤንድ ከቲንግ ዘ ኦርጋንስ ኤንድ ቦንስ ሜይ ኦል ዲስ ሳፈሪንግ ካም አፖን ሚ በት አይ ኦንሊ ፕሬ ቱ ዘ ሎርድ ጂሰስ ይላል። መከራው ሁሉ በእሳት መቃጠሉ፣ አጥንቱ መከስከሱ፣ ሰውነቱ መቆራረጡ፣ መታረዱ፣ እነዚህ ሁሉ መከራዎች ቢደርሱብኝም ወደ እኔ ቢመጡም እኔ ግን ወደ ማን ጸልያለሁ አለ። ወደ ማን ጸልያለሁ? ወደ ክርስቶስ ጸልያለሁ ይላል። አባቶቻችን እንዲህ ነው። በቃ ለምንድን ነው ቅዱስ አግናጢዮስ ወደ ክርስቶስ ጸልያለሁ? ለአናብስት ለአውሬ ብጣል ብቆራረጥ በእሳት ውስጥ ባልፍ መከራ ቢደርስብኝ እኔ ግን አለ ወደ ማን ጸልያለሁ? ወደ እግዚአብሔር ጸልያለሁ። ለምንድን ነው ያለው እንደዚህ? ምክንያቱም መጽናኛው ክርስቶስ ነውና፣ እረፍቱ ክርስቶስ ነውና። እኛም እንዲህ ነው ማድረግ ያለብን እንደ አባቶቻችን። ወደ ማን ልናለቅስ ነው? ወደ እግዚአብሔር። ወደ ማን ልንጸልይ ነው የሚያስፈልገው? ወደ እግዚአብሔር። ይሄንን ነው ቅዱስ አግናጢዮስ የሚያስተምረን። ከኔ ጋር ናችሁ ክርስቲያኖች? ከኔ ጋር ናችሁ አይደለ? ይሄንን ነው ቅዱስ አግናጢዮስ የሚያስተምረን። እሺ አንድ ሁለት የመጽሐፍ ቅዱስ ክፍል እንመልከት። የመጽሐፍ ቅዱስ ክፍል እንመልከት። የፊልጵስዩስ የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 4 ላይ አንዴ ጤናዬ ምዕራፍ 4 ቁጥር 4 እየጨረስን ነው። ለዛሬ እየጨረስን ነው። ረቡዕ ዕለት ኮምፕሊትሊ ያዕቆብ መልእክት ያልቃል ማለት ነው። እሺ ወደ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ አንዴ ሃይላይት አድርጉ፣ ጻፉ። እሺ እባካችሁ ጻፉ፣ ጥቅስ ጻፉ። እየጻፋችሁ ይሄውላችሁ። ሁልጊዜ በጌታ ደስ ይበላችሁ ይላል። እኔ አላልኩም፣ ቅዱስ ጳውሎስ ነው ያለው። ሁልጊዜ በማን ደስ ይበላችሁ አለ? በጌታ ደስ ይበላችሁ፣ በክርስቶስ። ኦኬ። ሁልጊዜ በጌታ ደስ ይበላችሁ፣ በመሲሁ ደስ ይበላችሁ። ጌታ ሎርድ፣ ይሄ ማስተር ይለዋል ትርጓሜው ላይ። ማስተር ወይም ደግሞ ስለ አምላክነቱ ነው የሚናገረው፣ ስለ ጌትነቱ ነው የሚናገረው፣ መሲህ መሆኑን ነው የሚናገረው ጌታ የሚለው ቃል። ስለዚህ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ይላል። አያችኋል ክርስቲያኖች? ይሄ ነው በቃ። በመከራ ውስጥ ብናልፍ የኔና የናንተ የደስታ ምንጭ ሀብት አይደለም። የኔና የናንተ የደስታ ምንጭ መኪና አይደለም። የኔና የናንተ የደስታ ምንጭ ገንዘብ አይደለም። የኔና የናንተ የደስታችን ምንጭ ኢየሱስ ክርስቶስ ነው። ግልጽ ነው። የኔና የናንተ ሰው ክርስቶስን የደስታው ምንጭ ካደረገ ሁልጊዜ አይራብም። እመኑኝ፣ አይራብም፣ አይጨነቅም። ምክንያቱም ሰው አሁን ችግር እኮ የሆነው አብዛኞቻችን ሰውን የደስታ ምንጭ እናደርጋለን። ባለጠጋ ዘመድ ካለን ያንን ሰው የደስታችን ምንጭ እናደርግና ሲያስቀይመን ሲያሳዝነን እናዝናለን፣ እንጨነቃለን። ምን አድርጌው ነው? ክርስቶስን ግን የደስታ ምንጭ ያደረገ ሁልጊዜ ደስተኛ ነው። ቆይ እንደ አባቶቻችን እንደ ወንድሞቻችን እንደ ሐዋርያቱ ክርስቶስን የደስታ ምንጭ አድርገን ብንመላለስ አይሻልም? ክርስቲያኖች አይታችኋል። ቅዱስ ጳውሎስና ሲላስ በሐዋርያት ሥራ ምዕራፍ 16 ላይ በፊልጵስዩስ ምንድነው የሆነው? ፊልጵስዩስ ከተማ በወይኒ ውስጥ የሐዋርያት ሥራ ምዕራፍ 16 ቁጥር 25ን ግቡና አንብቡት። በውስጠኛው የወይኒ የእስር ክፍል ውስጥ ከተዋቸው ታስረው እግሮቻቸው ታስረው እነሱ ምን ያደርጉ ነበረ? ይዘምሩ ነበረ። በእኩለ ሌሊት እግዚአብሔርን ያመሰግኑ ነበረ። የሚያስጨንቅ እኮ ሁኔታ ውስጥ ነው ያሉት፣ ግን የነሱ ደስታ ምንጭ ክርስቶስ ነው። ቢያስሯቸው፣ ቢደበድቧቸው፣ ቢገርፏቸው፣ በድንጋይ ቢመቷቸው
በውስጣቸው ያለውን ክርስቶስን ሊነቅሉት አይችሉም። ስለዚህ ሁሌ ደስተኞች ናቸው። ሐዋርያት ተገርፈው ተደብድበው ደስተኞች እግዚአብሔርን ሲያመሰግኑ ታያላችሁ። ለምን? ደስታቸው ምንጭ ኢየሱስ ክርስቶስ ነውና። ታዲያ ያዕቆብ ለኔና ለእናንተ እባካችሁ የደስታችሁ ምንጭ ክርስቶስን አድርጉ ብሎ ቢመክረን ያንን ምክር ገንዘብ ልናደርግ አይገባም? ዛሬ እኔና እናንተ የደስታ ምንጭ ያደረግነው ምንድነው? የደስታ ሰው ሌላስ ምንድነው የደስታ ምንጭ ያደረግነው? ሀብታችንን፣ ንብረታችንን። ይሄ ሁሉ አላፊ ነው። ጓደኛ፣ አንዳንድ ሰው ጓደኛ ያደርጋል። ከዛ ጓደኛው ሲበድለው ያዝናል። የሚታመን ልንመካ የሚገባው በክርስቶስ የሚመካ ለቅዱስ ጳውሎስ ከቅዱስ ጳውሎስ በላይ ማን ይምከረን? የሚመካ በማን ይመካል? በሀብቱ ይመካል አላለ። በጓደኛው ይመካል አላለም። በእግዚአብሔር ይመካ፣ በክርስቶስ ይመካ። መመኪያችን፣ ምርኩዛችን፣ ህይወታችን ኢየሱስ ክርስቶስ ነው። የደስታ ምንጫችን ኢየሱስ ክርስቶስ ነው። ቅዱሳን አበው አባቶቻችን እርሱን አሳይተውን ነው ያለፉት። ስለዚህ በእርሱ ልንመካ ያስፈልጋል። ቅዱስ ያዕቆብ ቃል በቃል እየተናገረ ያለው በመከራ ውስጥ እያለፉ ላሉ አይሁድ ለሆኑ ክርስቲያኖች፣ ከዛም ደግሞ ዩኒቨርሳል ኢፕስትል ነው ብያቸዋለሁ። በዓለም ዙሪያ ላሉ ክርስቲያኖች ምን ይመክራቸዋል? በእግዚአብሔር ተመኩ፣ እናንተ ደግሞ ታገሱ፣ ልባችሁን አጽኑ፣ የጌታ መምጣት ቀርቧልና በእርሱ ትጽናናላችሁ እያላቸው ነው። ያንን እያሰባችሁ በእምነት ጠብቁት ይላል። እሺ ከቁጥር 9 ጀምሮ እስከ 20 ያለውን አቲክ ቁጥር 9ና 10ን አንድ ላይ እንየውና እንጨርስ። አቲክ 9ና 10ን ገጸ ንባቡን ብቻ ላንብብና እንጨርሳለን። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆመዋል ይላል። ኦኬ እርስ በርሳችሁ አታጉረምርሙ ሲል እርስ በርሳችሁ በጥላቻ አትመለካከቱ፣ በክፋት አትመለካከቱ፣ አንዱ ላይ አንዱ እጅ አይጫን እያለ ነው። ወንድሞች ሆይ ቁጥር 9ና 10ን እንየው፣ ከዛ እንጨርሳው። ሰዓታችን ስለሌለ እንጨርስ። እሺ ወንድሞች ሆይ የመከራ የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ ይላል። ኦኬ 9ና 10 ላይ አበው በትርጓሜያችን ላይ በመምህራን፣ በምዕመናን፣ በነዳያን በባለጸጎች አትዘኑ፣ እንዳይፈረድባችሁ ፍርድስ የለም፣ የትሩፋት ዋጋችሁ እንዳይቀርባችሁ ማለት ነው ብሎ ያስቀምጡታል። ምን ማለት ነው? እርስ በርሳችሁ ወንድሞች የሚለው በስጋ ወንድምነት ብቻ የታሰሩትን አይደለም፣ ምዕመናን ይሉታል አበው በትርጓሜያችን ላይ። እርስ በርሳችሁ በቤተክርስቲያን እቅፍ ውስጥ ያላችሁ አትጠላሉ፣ አትተቻቹ፣ አትገፋፉ፣ በፍቅር ሁኑ፣ እንዳይፈረድባችሁ ፍርድን እናንተም ከነዚህ ባለጸጎች ፍርድ እንዳትካፈሉ ከእግዚአብሔር ዘንድ አላውቃችሁም የሚለውን ፍርድ እንዳትቀበሉ ምን አድርጉ? በፍቅር ሁኑ ይላሉ። ከዛ ይቀጥሉና እዛው ክፍል ላይ ቁጥር 10 ላይ ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ ካለ በኋላ ወንድሞች ሆይ የመከራን የትዕግስትን ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ ይላል። ኦኬ ነቢያቱን ተመልከቱ፣ ሐዋርያቱን ተመልከቱ፣ ምሳሌ አድርጓቸው ማለት ነው። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ክፈችልኝ። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ጀምሮ ምን ያለ? እኔ ክርስቶስን እንደመሰልኩ እኔን ምሰሉ ይላል። ቀደምም ብያችኋለሁ። ቅዱስ ቀለሜንጦስ ዘሮም ባለሳሳት ፎሎ ዘ ሴንትስ፣ ቅዱሳንን ተከተሉ፣ ቅዱሳን የሚከተል ቅዱስ ይሆናል ብሎ ያስተምራል። ኦኬ ቅዱስ ጳውሎስን በቆሮንቶስ መልእክቱ ላይ አሁን እንጀምረዋለን። ያዕቆብን ስንጨርስ አንደኛ ቆሮንቶስ ምዕራፍ 11 ክፈችልኝ። ምዕራፍ 11 ቁጥር 1 ጀምሮ ሃይላይት አስጠጊው። እኔ ክርስቶስን እንደመመስል እኔን ምሰሉ አለ። ምክንያቱም ቅዱስ ጳውሎስ እኔን ምሰሉ ሲል ክርስቶስን የመሰለው በመልክ ወይም ባለባበስ ምናምን አለ። እሱ ኢየሱስ ክርስቶስ ምንጭ እንደሆነ፣ የጽድቅ ምንጭ፣ የቅድስና ምንጭ እንደሆነ ቅዱስ ጳውሎስም የጸጋ ቅድስናን ተላብሶ ክርስቶስን መስሎ ተመላልሷል። ስለዚህ እርሱን ልንመስል ያስፈልጋል። ቅዱስ ጳውሎስን መምሰል ክርስቶስን መምሰል ነውና ቅዱስ ጳውሎስ የተመላለሰው በክርስቶስ ትምህርት ስለሆነ
ጳውሎስን መምሰል የክርስቶስን ትምህርት ገንዘብ ማድረግ ነው። ስለዚህ እኔን ምሰሉ ይላል። የመጨረሻ ተሰሎንቄ ልውሰዳችሁ፣ ከዛ እንጨርሳለን። መምህር ተመስገን ስላሉ ለሳቸው እድሉን ሰጣለሁ፣ ከዛ በጸሎት እንዘጋለን። አንደኛ ተሰሎንቄን ክፈችልኝ። አንደኛ ተሰሎንቄ ምዕራፍ 1 ተመልከቱ። እንግዲህ ተሰሎንቄ ዛሬ ላይ ሰሜናዊት ግሪክ ናት። በመቄዶንያ አውራጃ የምትገኝ ከተማ ናት። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ወደዚች ከተማ ገብቶ ወንጌልን አስተምሮ ቤተክርስቲያንን ተክሏል። ቤተክርስቲያን ፍሎሪሽ ሆናለች በዚች ከተማ ውስጥ። አሁን ቅዱስ ጳውሎስ ይሄን ካደረገ በኋላ መልእክት ይልክላቸዋል፣ እየጻፈ ያጽናናቸዋል፣ ይመክራቸዋል። የተሰሎንቄ ምዕመናን እጅጉን የተመሰገኑ ምዕመናን ናቸው። ምሳሌ ተደርገው ይነገራሉ። ስሙ፣ እንዲህ ይላቸዋል። ቁጥር 6 አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ጀምረን እናንብብ። ከቁጥር 5 ጀምሬ ላንብብላችሁ። 5 6 7 ሙሉን ያብራራላችኋል፣ ከዛ እንጨርሳለን። እሺ። እና ከቁጥር 5 ወንጌላችን ብሎ ነው የሚጀምረው። ጤና ወንጌላችን ብሎ ይጀምራል። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንም ማለት። ምን ማለት ነው? ኢየሱስ ክርስቶስ ጌታ ነው እያልን ብቻ አይደለም፣ ወይም ኢየሱስ ክርስቶስ አምላክ ነው እያልን ብቻ አይደለም፣ ኢየሱስ ክርስቶስ መሲህ ነው እያልን ብቻ አይደለም የመጣ ነው። የእግዚአብሔር የመንፈስ ቅዱስ ኃይል በእኛ ላይ ተገልጧል። የታመመ እየተፈወሰ፣ እውር የሆነ አይኑ እየበራ፣ በክፉ ደዌ የተያዘ እየተፈወሰ፣ በክፉ አጋንንት የተያዘ ከክፉ እስራቱ እየተፈታ ነው የመጣ ነው ሲሉ ነው። በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንም። ኃይል የመንፈስ ቅዱስን ኃይል እየተመለከታችሁ ነበረ እያለ ቅዱስ ጳውሎስ የሚጀምረው። ከዛ ምን አለ? እናንተ እንዴት እንደነበርን ታውቃላችሁ አለ። በተሰሎንቄ ሳለን እንዴት ባለ ፍቅር፣ እንዴት ባለ እንክብካቤ እንደተንከባከብናችሁ፣ እንዴት ባለ ወንጌልን እንደሰብካችሁ። ኢትዮጵያውያን ሊቃውንት በትርጓሜ ላይ ይላሉ ቅዱስ ጳውሎስ ማታ ማታ ድንኳን እየሰፋ ቀን ቀን ወንጌል ይሰብክ ነበረ። በምን አይነት ዋጋ ያገለግላቸው እንደነበረ ይነግራቸዋል። እሺ አሁን ቀጣይ ቁጥር ደግሞ አለ ከፍ ነው ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ካለ በኋላ እኛንና ይሄን ዋናው ቃል እንድታሰምሩበት በፈልገው ጌታን የምትመስሉ ሆናችኋል። እኛን ማለት ሐዋርያትን ነቢያቱን መሰላችሁ። ከዛ ደግሞ ጌታን የምትመስሉ ሆናችኋል። ምን እያለ ነው ቅዱስ ጳውሎስ? እነርሱ ወንጌልን ሰምተው በዘመኑ በተለይ በተሰሎንቄ ከተማ ብዙ ክርስቲያኖች ታርደዋል፣ ብዙ ክርስቲያኖች ደም ፈሷል፣ ብዙ ክርስቲያኖች ሰማዕትነትን ተቀብለዋል። ለምን? ክርስቶስን ካዱ ሲባሉ አንክድም እያሉ እምነታቸውን ጠብቀው ዋጋ እየከፈሉ እንደሆነ ስለሰማ ቅዱስ ጳውሎስ እኛን መሰላችሁ፣ ሐዋርያትን መሰላችሁ። እሺ በዚህ ብቻ አላበቃም፣ ጌታን መሰላችሁ አላቸው። ወይ ጉድ! መልሱልኝ። አሁን ኢትዮጵያውያን ክርስቲያኖች ይሄ ቃል ለኛ አሁን ቅዱስ ጳውሎስ በዚህ ዘመን ቢኖር እንዲህ ብሎ ይጠራናልኛ? እንዴት አይነት እምነት ቢያይባቸው ነው? እንዴት አይነት የእምነት ጽናት ቢያይባቸው ነው? እንዴት አይነት ብርታትን ቢያይባቸው ነው እንዴ ተናገራቸው? ደስ አይልም? አሁንም በዚህ ብቻ አላበቃም። ቁጥር 8 ላይ ነኝ። ቁጥር 8 ላይ እንዲህ ብሎ ብቻ አላበቃም። ስሙት፣ ይሄን ጀግና ሐዋርያ ስሙት። ጆሮቻችሁን ስጡት። እሺ ለሱ ስጡት። ለዚህ አሁን ለዓለም አይደለም፣ ወይም የዓለምን ድምጽ ለሚናገሩ ሰዎች አይደለም። መስማት ካለብን ጳውሎስን ነው መስማት ያለብን። መስማት ካለብን ቅዱስ ዮሐንስን ነው መስማት ያለብን። ስሙ ምን እንደሚል ከእናንተ ወጥቶ አለ። እሺ የጌታ ቃል ወንጌል ማለት ነው በመቄዶንያ ሰሜናዊ ግሪክ፣ ሰሜናዊ ግሪክ በመቄዶንያ፣ ከዛስ በአካያይ ደቡባዊ ግሪክ ዛሬ ላይ ይገርማል እኮ በአካያይ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከሚያስፈልግ ድረስ ከፍ ያደርግሽ እስከሚያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እግዚአብሔር ሆይ ይሄን ጸሎት ምሳሌ አድርገን ብለን ልንጸልይ ያስፈልጋል። የተሰሎንቄ ክርስቲያኖች የእምነታቸው ጽናት ሰሜናዊ ግሪክ ብቻ አይደለም የተነገረላቸው፣ ደቡባዊ ግሪክ ብቻ አይደለም የተነገረላቸው። ሰሜንና ግሪክ ብሎ አላቆመማ። መቄዶንያ አውራጃ፣ ከዛ ደግሞ አካያይ። በነገራችን ላይ መቄዶንያ አውራጃ የነ ፊልጵስዩስ ቤተክርስቲያን ታገኛላችሁ፣ ተሰሎንቄ ቤተክርስቲያን ታገኛላችሁ። ደቡብ ብትመጡ እነ ክንክራውስ ታሳውሳላችሁ፣ ፌቨንን ታገኛላችሁ። እነ አቴንስ፣ ስፓርታ፣ እነዚህ ሁሉ ከተሞች የእናንተን የእምነት ጽናት ሰምተዋል። ግን አለ ሰሜንና ደቡብ ግሪክ ብቻ አይደለም። በዘመኑ መቄዶንያ የሮማውያን ቅኝ ግዛት ላይ ወደቀች ከተማ ናት። ኤኒዌይስ
በዚህ ብቻ አይደለም የተሰማ እና ይሄው በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል አለ። ኤዥያ ማይነር ቱርክ ኢየሩሳሌም ድረስ ተሰምቷል። በሁሉ ስፍራ ተሰምቷል። የናንተ የእምነት ጽናት እንዴት ጀግና ናቸው! እንዴት አይነት ጀግና ምዕመናን እንደሆኑ ተመልከቱ። ዛሬ እኔና እናንተ ምንድነው የሚሰማው? ምን ጉድ ነው የሚሰማው? ጉድ ለማሰማት ቲክቶክ አንደኛ ነው። ጉድ ከሌኮ እንዲያደረገ ጉዳችን ነው የሚሰማው። የእምነታችን ጽናት ይሰማሉ ክርስቲያኖች። በደላችን የሚሰማው፣ ኃጢአታችን የሚሰማው፣ ክፋታችን የሚሰማው ከሌኮ እንደዚህ ያደረገ ይሄ ነው የሚሰማው። ግን አማናዊቷ ቤተክርስቲያን ሐዋርያትን ነው የምትመስለው። አማናዊቷ ቤተክርስቲያን ክርስቶስን ነው የምትመስለው። መምሰልስ እንደ ተሰሎንቄ ምዕመናን ጎበዞች፣ መምሰልስ እንደ ተሰሎንቄ ምዕመናን። እነሱ ክርስቶስን መሰሉ፣ እነሱ ሐዋርያትን መሰሉ፣ እነሱ ነቢያትን መሰሉ። ይሄ ነው ማትረፍ። ይሄ በእግዚአብሔር ዘንድ የተወደደ ነው። ይሄ ማትረፍ ነው። ኦኬ ያዕቆብን በመልእክቱ ፍጻሜ ላይ የሚነግረን ይሄንን ነው። ስለዚህ ምን ይላል? ምዕራፍ 5 ቁጥር 9 እና 10 ላንበው። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆሟል። እሺ ወንድሞች ሆይ የመከራን የትዕግስትን ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሱን ተመልከቱ። ምሳሌ አርያ ማንን አድርጉ? ክርስቶስን አድርጉ። ነቢያቱን ተመልከቱ። ጻድቃን ሰማዕታትን ተመልከቱ። ቅዱሳንን ተመልከቱ። የተሰሎንቄ ምዕመናንን የቀደመችዋ ቤተክርስቲያን እንደተመለከተች እናንተም እነሱን ተመልከቱ። ለዚህ እኮ ነው ቤተክርስቲያን ገድላታቸውን፣ የቅዱሳንን ገድል፣ ስንክሳራቸውን፣ ተአምራታቸውን ጽፋ አስቀምጣ ምዕመናንን የምታስተምረው። እንዲያው ታዲያ ወንጌል ሳይገባት ነው? ይሄ ያዕቆብ ቃል ቤተክርስቲያን ሳትረዳ ነው? እስቲ መልሱልኝ። ሳትረዳ ነው ወይ? ያዕቆብ ቅዱሳኑን ተመልከቱ አለ፣ ነቢያቱን ተመልከቱ አለ። ነቢያቱን መመልከት ክርስቶስን መመልከት ነው ጎበዝ። ሐዋርያቱን መመልከት ክርስቶስ። ስለ ሐዋርያት ገድል ስለ ገድላቸው መማር ማወቅ፣ ስለነሱ መረዳት ክርስቶስን መረዳት ነው። ምክንያቱም እነሱ የሚያንጸባርቁት ክርስቶስን ነውና። የቅድስት አርሴማን ታሪክ ገድል መስማት እራሱ ወንጌል ነው። የያዕቆብን ቃል እየፈጸሙን ነው ጎበዝ። አባቶቻችን ይሄ ሳይረዱ ቀርተው ነው። ለዚህ ነው ወንድሞች ሆይ የመከራን የትዕግስትን ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቷል። ምን ማለት ነው? ተመልከቱ፣ በአይናችሁ ይዋቸው ማለት ነው። ህይወታቸውን ገጽ አንብቡ ነው። በቃ ገድላቸውን በቃ አንብቡ ነው። ቤተክርስቲያን ገድላቸውን፣ ህይወታቸውን፣ ትሩፋታቸውን ጽፋ አስቀምጣልናለች። ይሄን መመልከት ነው፣ ማንበብ ነው ማለት ነው። ከፍቶ ማንበብ የነሱን ታሪክ። ለምን? እነርሱ ክርስቶስን ነው የሚያሳዩን። ታዲያ ያዕቆብ ይሄን ሲናገር እንደው ወንጌል ሳይገባው ነው? መልሱልኝ። ሳይገባው ነው ወይ? አይደለም። ስለዚህ ወንድሞች ሆይ የተባሉ የሚያምኑትን ክርስቲያኖችን ነው በነገራችን ላይ ወንድሞች ነው፣ አሕዛብን አይደለም። እዚህ ክፍል ላይ ወንድሞች ያላቸው ክርስቲያኖችን ነው፣ በክርስቶስ የሚያምኑትን የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። ጻድቃን ሰማዕታት በማን ስም ነው የተናገሩት? እነ ቅዱስ አግናጤዎስ በማን ስም ነው የተናገሩት? በማን ስም ነው? በክርስቶስ ኢየሱስ ስም። እነርሱን ተመልከቱ ማለት ክርስቶስን ካዱ ማለት አይደለም። በቅንነት ተረዱን ወንድሞቻችን እህቶቻችን። ስለ ቅዱሳን መማር ማወቅ ስለ ክርስቶስ ማወቅ ነው። እነርሱ የሚያንጸባርቁት ኢየሱስ ክርስቶስን ነውና። ስለዚህ ያዕቆብ ይሄንን ትእዛዝ አዟል። ኦርቶዶክሳዊቷ ቤተክርስቲያን ዛሬም ነገም ወደፊትም የቅዱሳንን ገድል ትናገራለች፣ ታምራታቸውን ትናገራለች፣ ስንክሳራቸውን ትናገራለች። ለምን? እነርሱ ክርስቶስን ነው የሚያሳዩንና። በክርስቶስ ስም ስለተናገሩ ስለነሱ እንናገራለን። በክርስቶስ ስም ባይናገሩ ኖሮ እኛም ስለነሱ አንናገርም ነበር። ግን እነሱ ክርስቶስ በሕይወታቸው እንዲገለጥ ራሳቸውን አሳልፈው ሰጥተዋልና የነሱ ሕይወት ለኔና ለናንተ የእምነት ማጎልበቻ ስለሚሆን እናደምጣቸዋለን ማለት ነው። አይተናል ሐዋርያት ሥራ ምዕራፍ 17 ላይ። ስለዚህ
ይሄንን ገንዘብ እንድናደርግ እግዚአብሔር አምላክ ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጇ ከኔና ከናንተ ጋር ይሁን። ኦርቶዶክሳውያን